ከዘላለም ሕይወት አንፃር በመስቀል ላይ የተሰራው የእግዚአብሔር ልጅ የኢየሱስ ክርስቶስ ሥራ በቂ ነው፣ ከበቂም ደግሞ በላይ ነው። ነፍሳችን የኃጢአትን ኃይል ፍጹም እየሻረች የእግዚአብሔርን ፍቃድ በቃሉ አማካኝነት ስለዚህ ሰው ኢየሱስን ሲያገኝ የቀድሞ ማንነቱ አይኖርም። የቀድሞ ማንነቱ በኢየሱስ መስቀል ይጠናቀቅና አዲሱን የኢየሱስ ማንነት ይቀበላል። ሪንፎርስ እንድናደርገው ሐሳቡን ዲቨሎፕ እንድናደርገው ስለምፈልግ ብቻ ድነት ማለት ለዘላለም ሕይወት የሚያበቃ የእግዚአብሔር ሥራ ነው። ስንነሳ ደግሞ ከእርሱ ጋር ተነስተናል ብለን እንነገራለን። ይሄ ማለት ለኃጢአት ሞተናል፣ ለጽድቅ ተነስተናል። ስንሞት ከኃጢአት ጋር ተያይዟል፣ ስንነሳ ከጽድቅ ጋር ተያይዟል። ስንሞት በኃጢአት ምክንያት ከነበረው ሞት ጋር ተያይዟል፣ ስንነሳ ደግሞ በክርስቶስ ካገኘነው ሕይወት ጋር ተያይዟል። እግዚአብሔር ኢየሱስ ክርስቶስን የዘላለም የደህንነት ምክንያት አድርጎ አስቀምጧል። ቁጣ ራሱ አባባት እግዚአብሔር በልጁ በወልድ ላይ ያሳረፈው የተሰጠን ጸጋ በዚህ ያክል በጣም የተከበረ ነው። የምንቀበለው አይደለም፣ ስለማናመጣው፣ ስለማንችለው፣ ስለማንደርስበት እግዚአብሔር ተደራሽ አደረገልን። ኃጢአት የማያውቀው ልጁ የኔን ኃጢአት ተሸክሞ የፍጥረቱን ሁሉ ኃጢአት ተሸክሞ መስቀል ላይ ተንጠለጠለ። በሱ የመስቀል ስራ ጻድቅ ሆነ። የዳኑ ሰዎች ድህነታቸውን የሚኖሩ ሰዎች ናቸው። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብ መጽሐፉ ምን ይላል የሚል ፕሮግራማችን ነው። ፖድካስት ነው። ዘወትር ቅዳሜ በእኛ እየተዘጋጀ የሚቀርብ ፖድካስት ነው። የመጽሐፉ ሰዎች መጽሐፉን የሚነጋገሩበት፣ መጽሐፉን ቁጭ ብለው የሚያጠኑበት ጊዜ ነው የሚሆነው ማለት ነው። ስለዚህ ዛሬ የመጀመሪያ ፕሮግራማችን ነው የሚሆነው። የመጀመሪያ ፕሮግራማችንን የምንጀምረው ደግሞ የክርስቲያናዊ ዋነኛ ትምህርት ወይም ደግሞ የትምህርቶች አዕማድ ነው ብለን ከምናስበው ነገረ ድህነት ነው ማለት ነው። ስለዚህ ሰዎችን ሁሉ ሊያድን በሚወድ በእግዚአብሔር የምናምን የመጽሐፉ ሰዎች ስለ ነገረ ድህነት የምንነጋገርበት የመጀመሪያ ፕሮግራማችን ነው ማለት ነው። ስለ ነገረ ድህነት ስንነጋገር የሚነሱ ጥቂት ጥያቄዎችን በጣም ኮንሳይስ በሆነ በተመጠነ መልኩ የምናቀርብበት የመጀመሪያ ፕሮግራማችን ነው የሚሆነው። ነገረ ድህነት ምንድን ነው? ሰውስ እንዴት ይድናል? በሚል የመጀመሪያ ጥያቄ እንጀምራለን። ይህንን ጥያቄ እንዲመልስልን የምናስበው ቴዲዬ ነው ማለት ነው። ወንጌላዊ ቴዲዬ ይህንን ጥያቄ እንድትመልስልን እድል እንሰጥሃለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ ብሩኬ። ቅድም እንደተናገርከው እንግዲህ መሰረታዊ ነው ብለን ከምናስባቸው ወይም ሳውንድ ዶክትሪን ብለን ከምንጠራው ነገር አንዱ ነገረ ድህነት ነው። ነገረ ድህነትን ስናነሳ ሊነሱ ይገባቸዋል ብለን ከምናነሳቸው ነገር አንዱ ኮዙ ነው። ለምንድን ነው ነገረ ድህነት እንዲፈጠር ምክንያት የሆነበት ምክንያት ብለን እንድናነሳ ያደርገናል። የመጀመሪያው ጉዳይ ኮዝ ባይኖር ወይም ደግሞ አንድ ምክንያት ባይኖር መዳን የሚባል አይኖርም፣ መውደቅ ስላለ ነው። ስለዚህ ኃጢአት አለ አንድ ሰብስታንስ። ሁለተኛው ደግሞ የወደቀው ሰው አለ፣ ሁለት ሊረሳ የማይገባው። ሶስተኛው ደግሞ አዳኟል። የነዚህ ሶስት ነገሮች መኖር የነገረ ድህነትን ሙሉ ያደርገዋል ማለት ነው። ይሄንን እንዴት እንወስደዋለን? ዋና ውስጥ ወይም ደግሞ ውሃ ውስጥ እንደጠለቀ ሰው ማሰብ ማለት ነው። ውሃው አለ፣ ውሃ ውስጥ የገባውና የወደቀው ሰውና ሊሰምጥ ያለ ሰው አለ። ከውሃው ደግሞ ሊያወጣው የሚችል ይሄ አዳኙ ወይም ደግሞ ታዳጊው ሰው አለ ማለት ነው። እንደዚህ አይነት ነገሮች ድህነትን በደንብ ይወክላል ብዬ አስባለሁ። ይሄ ቃል በተለይ ለሁለት ዓላማ ቀርቦ ያውቃል። ድህነት የሚለው ወይም ሳልቬሽን ብለን የምንጠራው ቃል አንድ ነፃ መውጣትን፣ ከአንድ ነገር ከባርነት ነፃ መውጣትን ያካትታል። ለምሳሌ በዘጸአት ምዕራፍ 14 ቁጥር 13 ላይ ኤርትራ ባህር ላይ ልክ ሲደርሱ የተከሰተው ነገር ምንድነው? ፍርሃት። ፈርዖን ከኋላ ይከተላቸው ስለነበረ ፍርሃት ስለነበረ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸው፣ እግዚአብሔር ለእናንተ የሚያደርጋትን ማዳን ታያላችሁ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ የሚለውን ሳልቬሽን የያህዌ ማዳንን ታያላችሁ ነው የሚለው፣ ወይም ጀሆቫ ብሎ ነው የሚለው።
ሁለተኛ አዲስ ኪዳን ላይ በጣም ቦልድሊ የሚናገረው ታላቁ ማዳን ብሎ ዕብራውያን ምዕራፍ 2 ቁጥር 3 ላይ ሄዶ የሚያነሳው በመላእክት የተነገረው ቃል ጽኑ ከሆነ በልጁ የተናገረውንማ ችላ ብንል ከዚህ ይህንን ታላቅ መዳን ችላ ብንለው ከእግዚአብሔር ቁጣ እንዴት እንተርፋለን ብሎ ይናገራልና ደህንነት መዳንን ከአንድ ነገር ነፃ መውጣትን የወከለ ቃል ነው። በዚህ ውስጥ ድነት ምንድን ነው አዲስ ኪዳናዊ መልእክታችን ብለን ስንል ያ የወደቀ አዳም በራሱ ሊድን ስለማይችል እግዚአብሔር ያዘጋጀው የደህንነትን መንገድ መጽሐፍ ቅዱስ እንዳለ ይነግረናል። ለሱም የአዲስ ኪዳን ግልጽ ቃል እግዚአብሔር እንዳዘጋጀና ሰው ደግሞ ራሱን ማዳን እንደማይችል ለማሳየት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይለናል። ስለዚህ አብ የሰራው ስራ ድነት ማለት ለዘላለም ሕይወት የሚያበቃ የእግዚአብሔር ስራ ማለት ነው። ይሄንን ስራ ድነት ብሎ መጽሐፍ ቅዱስ ወይም ነገረ ድነት ወይም ሴትሪዮሎጂ ይላል የግሪኩ ቃልና ሴትሪዮ ማለት አዳኙ ወይም ደግሞ ማዳን የሚለውን የእግዚአብሔርን ቃል የሚወክል ስለሆነ እሱን በግልጽ ይናገራል። ስለዚህ ድነት የሚለው ቃል ከኃጢአት መላቀቅን ነው የሚያሳየው። ኃጢአተኛ የሆነ ሰው በእግዚአብሔር ዘንድ ጽድቅ እንዲሆንለት መዳን እንዲሆንለት እግዚአብሔር ያዘጋጀው የደህንነት መንገድ ነው። እንዲህ ብዬ ልግለጸውና ሌሎች ደግሞ እንዲጋሩ ላድርግ። በጣም ድንቅ ነው። አያይዤ እንድትናገር የምፈልገው ወደ ሌሎቹ ከመሄዳችን በፊት ሰው እንዴት ይድናል? በጣም አስደሳቹ ፓርት እሱ ነው። ሰው እንዴት ይድናል ለማለት ሰው አለመቻሉን ጭምር ለማሳየት በጣም ግልጹ ዘፍጥረት ኤደን ገነት ላይ የተከሰተውን ክስተት እንደ ምሳሌ ባነሳ ደስ ይለኛል። አዳም ከሔዋን ጋር ባደረጉት በእግዚአብሔር ላይ ማመጽ ወይም ደግሞ መሳሳት የመጀመሪያ ያደረጉት ነገር የራሳቸውን እርምጃ ለመውሰድ ወደ ቅጠል ነው መሸሸግ የመረጡት። እንደገና ቅጠል ማገልደምንም እንደ መፍትሄ አድርገውት ነበር እና እግዚአብሔር ሲመጣ ሊሸሸጉ ሞከሩና አዳም ወዴት ነህ አለው። አትብላ ያልኩህን በላህን ሲለው አንተ የሰጠኸኝ ሴት አሳሳተችኝ ይላል። እኔ በጣም ደስ የሚለኝ ፓርት ነው እሱ ፓርት። እውነት ለመናገር ምን ማለት ነው? ደብል ነው መልስ የሰጠው። አንድ ልክ ያልሆነችን ሴት የሰጠኸኝ አንተ ነህ ነው። ስለዚህ በጣምራ ጠላት ሆናችሁ ነው የጣላችሁ ሆይ ነው ነገርየው። ማለት እንደዚህ አድርጋችሁ ነው የጣላችሁኝ። ኤፊሽንት ያልሆነች ሴት ብቻዬን ስኖር ምንም እንዳልሆንኩ አይነት ነገር ኮምፕሌን ነው የሚያቀርበውና መጨረሻ ላይ ለሁሉም የሆነ ነገር ካደረገ በኋላ ያደረገው ቁርበት አለበሳቸው ይላል ማለት ነው። እና እግዚአብሔር ማዘጋጀት የጀመረው ከዛ ጊዜ ጀምሮ ነው። እና ዘፍጥረት ምዕራፍ 3 ቁጥር 15 ላይ አንድ ነገር ይናገራል። ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አኖራለሁ፣ አንተ ሰሆናውን ትነክሳለህ፣ እሱ ደግሞ አናትን ይቀጠቅጣል ያለው ቃል በመስቀል ላይ እንደሚፈጸም እግዚአብሔር ተስፋ ሰጠ ይላል። ከዚህ የተነሳ አባቶች ሁሉ ይህንን ተስፋ እየተጠባበቁ ይኖሩ ነበር። ለሱ ከኃጢአት ለመጋረድና ለመሸፈን እግዚአብሔር በብሉይ ኪዳን ውስጥ ብዙ መንገዶችን ሄዶ ነበር። ሕግ መስጠቱ፣ በተለይ ደግሞ የመገናኛው ድንኳን ውስጥ ይደረግ የነበረ ስርዓቶች ተበርናከል ብለን የምናል ማለት ተጋርዶ ያልፍበት የነበረ የመስዋዕት ስርዓት ነበር። እነዚህ ሁሉ ብቁ መሆን ስላልቻሉ እግዚአብሔር አንድ ነገር ማዘጋጀት ነበረበት። ለዚህ ነው ምን አለ ሰማያትን ቀደህ ብትወርድ፣ ምን አለ እቶች ቢሰነጣጠቁ። ለምን ሲባል ጽድቃችን የመርገም ጨርቅ ሆኗል ይልና በቃ አየ፣ ተመለከተ፣ ፍትህ የሚያደርግ ሰው ጠፋ፣ አንድም የለም ማለትና የገዛ ክንዱ መድኃኒት አደረገለት፣ ጽድቁ ደግሞ አገዛዊ ነው። ስለዚህ ሰው እንዴት ይድናል ከተባለ የመጀመሪያው ትልቁ ቁም ነገር ሰው በራሱ ሊድን የሚችል ምንም አይነት ተግባርና ስራ የለው። ለዚህ ነው መጽሐፍ ቅዱስ ሕግን የመዳኛ መንገድ አድርገው ሲያቆሙ ሮሜ 10 ላይ በሕግ ለመጽደቅ የራሳቸውን ጽድቅ ሲያቆሙ ከእግዚአብሔር ጽድቅ ወድቀዋል ይላል። ስለዚህ ሰው የሚያዘጋጀው ነገር በሙሉ የቅጠሉ ያህል ነው። የመደበቂያ ፀሐይ ሲመታው ጠውልጎ የመውደቂያው ያህል ነው። ያ ብቻም አይደለም፣ በሕግ በኩል ጽድቅን ማምጣት አንዳችም አልተቻለም። ለዚህ ነው መጽሐፍ ቅዱስ ሲናገር ጻድቅ የለም፣ አንድ ነው፣ አንድ የለም፣ አስተዋይም የለም፣ ሁሉ ተሳስቷል፣ የማይጠቅሙ ሆነዋል ይልና በመላሶቻቸው መካከል የእባብ መርዝ አለ፣ በጉሮሯቸው መካከል እንዲያውም የተከፈተ መቃብር ነው ይልና
አፍ ሁሉ ይዘጋ ይላል። ደስ ይለኛል ማለት የሚመካ ሰው እንዳይኖር አፍ ሁሉ ይዘጋ። ሰው ሁሉ ከዚህ ፍርድ በታች ምን ብሏል? ወድቋል፣ እግዚአብሔር ዘግቶታል ይልና አንድ ነገር ይናገራል። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርቷል። ስለዚህ የተቀመጥን ሰዎች እንኳን ራሳችን ይሄ ነው እግዚአብሔር እኔን እንዲቀበለኝ ያደረገ ተግባር የምንለው የለን። መጽሐፍ ቅዱስ ምን ያለብንን ፍርድ የጣለብን ሰዎች ነን። ሁላችን ኃጢአትን ሰርተናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን በሱ ቤዛነት በኩል እንዲያው በጸጋው እንጸድቅ ዘንድ እግዚአብሔር የሰው ልጆች የጽድቅ ምክንያት አድርጎ ኢየሱስን አስቀመጠ። ስለዚህ ሰው እንዴት ይጸድቃል? ሰው በእግዚአብሔር ዘንድ እንዴት ተቀባይነትን ያገኛል ሲባል ኃጢአተኝነቱን አምኖ በራሱ ሊጸድቅ የሚችልበት ምንም ነገር እንደሌለ አምኖ ስለሱ የተከፈለው ኢየሱስ ክርስቶስ የሞተለት ለሱ እንደሆነ አምኖ ሲቀበል ጽድቅ ሆኖ ይቆጠርለታል። መጽሐፍ እንደሚናገር አብርሃም አመነ ጽድቅም ሆኖ ተቆጠረለትና ለኛም ለምናምን ይቆጠርልን ዘንድ አለንና ይላል። ስለዚህ የተቆጠረን ሆኖ የተባለነን እንጂ እኛም የሰው እጅም ማንም የሌለበት ነው። ተቆንጥጠን ጨዋ ሆነን አድርገን ሊሆን ይችላል፣ ለጽድቃችን አስተዋጽኦ አላደረገ። አንዳንድ ሰዎች የራሳቸውን ጽድቅ ፈልገው ሃይማኖት ጥላ ውስጥ ገብተው ሊሆን ይችላል። ሃይማኖታቸው ስነ ምግባራቸው ሊሰራላቸው ይችላል። በእግዚአብሔር ዘንድ ግን ተቀባይነት እንዲኖር አላደረገም። ያደረገው አንድ ነው። ኢየሱስ የኛን ሁሉ ኃጢአት ተሸክሞ በመስቀል ላይ ሞተ። እሱ ደግሞ ጽድቁን ሁሉ ለኛ ሰጠ፣ ሪፕሌስ አደረገ ማለት ልውውጥ ተካሄደ። ስለዚህ ስለኛ ኃጢአት የተደረገው ኢየሱስ እኛ ስለሱ ጽድቅ ሆነን ተገኘን። ስለዚህ ሰው እንዴት ይድናል ካለ የምንድነው ኃጢአተኝነታችንን አምነን ኢየሱስ ክርስቶስ ስለ ኃጢአችን ታልፎ የተሰጠ ጌታ እንደሆነ ስንቀበልና የተቀበልነውን ደግሞ ከሱ ጋር አብረን ለመኖር ስንቆርጥ ደህንነት በኢየሱስ ክርስቶስ ባመንን ቅጽበት በሕይወታችን ተፈጻሚ ይሆናል። ይህንን የሚሰማ ማንም ሰው መልእክታችን ይሄ ነው። ኢየሱስ ብቸኛ አዳኝ ነው፣ ዋጋ ደግሞ ከፍሎልናል። እግዚአብሔር የተመሰገነ ይሁን። እሺ፣ ድንቅ ገለጻ ነው። በጣም ድንቅ ነው። ምናልባት እዚህ ሐሳብ ላይ አንድ ሰው አጭር ደቂቃ እንዲጨምርበት ፈልጋለሁ። ካስዬ በጸጋ መዳን ስንል ምን ማለታችን ነው? ይሄ ሪኢንፎርስ እንድናደርገው ሐሳቡን ዲቨሎፕ እንድናደርገው ስለምፈልግ ብቻ ነው። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ብሩክ አመሰግናለሁ። ቴዲዬ በጣም በጥሩ ሁኔታ አብራርቶታል። የክርስቶስ ኢየሱስ የመስቀል ላይ ስራ የእግዚአብሔር ኃጢአተኛውን ሰው የሚያድንበት እውነተኛና ብቸኛ መንገድ ነው። በነገራችን ላይ ጸጋ ቼሪስ የሚል የግሪኩ መጽሐፍ አዲስ ኪዳን በተጻፈበት ይተረጉሙታል። ይህም ማለት ምንድን ነው? ከአምላክ ዘንድ ለማይገባው ኃጢአተኛው ሰው እንዲያው በነፃ የተሰጠው የመዳን መንገድ ነው። በነገራችን ላይ ጸጋን ስናስብ ሁል ጊዜ እስከ መጨረሻው ያለውን ዴፊኒሽን ማየት በጣም ጥሩ ነው። ከመጽሐፍ ቅዱስ አንጻር ጸጋ በሁለተኛ ቲቶ ምዕራፍ 2 ላይ ቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ኃጢአትንና ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱም የታላቁን የአምላካችንና የጌታችን የኢየሱስ ክርስቶስን መገለጥ እየተጠባበቅን ራስን በመግዛትና እግዚአብሔርን በመፍራት በዚህ ዘመን እንድንኖር ያስተምረናል ይላልና እዚህ ውስጥ ሶስቱም አለ። ጀስቲፊኬሽኑ አለ፣ የክርስቶስ ኢየሱስ የመስቀል ስራ፣ ያ ጸጋ የሰው ልጅ አዳ ነው። በጣም እጅግ የከበረ ዋጋ ነው። በእግዚአብሔር ፊት ማንም ኃጢአተኛውን የሰው ልጅ ኃጢአቱን ሊያስተሰርይ የሚችል ከመላእክትም ወገን ከቅዱሳንም ወገን የተገኘ የለም። ምክንያቱም ሁሉም በኃጢአት ድካም ያሉ ናቸው። አንድ ልጁ ኢየሱስ ክርስቶስ ከአብ ዘንድ መጣ፣ ለመስቀል ሞት ታልፎ ተሰጠ። እሱን ብቻ ነው ጌታ እግዚአብሔር የሚቀበለው። ካሳሁን ቢያልፍ ወይ በእግዚአብሔር ፊት ቢቀርብ የጸጋው ኃይል እሱም ክርስቶስ በእኔ ሆኖ እግዚአብሔር አይቶት የዘላለም ሕይወት ያወርሰኛል። ክብር ለኢየሱስ ይሁን። ስለዚህ ጸጋው የዳንኩበት ጸጋ የምኖርበት ጸጋ ነው። ኃጢአትንና ዓለማዊ ምኞትን እየካድኩኝ የኃጢአትን ኃይል እየሻርኩኝ
የምኖርበት በጣም አስደናቂ የመለኮታዊ ጊፍት ነው። ኃጢአትን መካድ ኢንቴንሽናሊ በጣም በትኩረት የኃጢአትን ኃይል አሮጌውን ሰው በውስጣችን እየሻርን የእግዚአብሔርን ፍቃድ ቅዱስ ቃሉን ብቻ በመኖር ኢየሱስ ክርስቶስን በእውነት በሕይወት የምንገልጥበት ከሰማይ የሆነ ስጦታ ነው። ሌላው የተባረከው ተስፋችንንም የምንጠብቀው በዚሁ በጸጋው ጸጋውን ለመቀበል ነው የምንኖረው። ለምሳሌ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ስለዚህም በመጠን ኑራችሁና ወገባችሁን ታጥቃችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉት ይላል። ክብር ለጌታ ይሁን። ስለዚህ የዳነው በጸጋው ነው፣ የምንኖረው በጸጋው ነው። ተስፋ አድርገን የምንኖረው በመጨረሻም የምንቀበለውም ይህንኑ ተስፋ ነው። ክብር ለኢየሱስ ይሁን። አንዳንድ ጊዜ ከዚህ ጸጋ ጋር ተገናኝቶ ጸጋ ለኃጢአት ፍቃድ እንደሚሰጥ አይነት ሰዎች ሊነጋገሩ ይችላሉ፣ ሊያስቡ ይችላሉ። እንግዲህ መጽሐፉ ምን ይላል ስለሆነ ርዕሱ በቀጥታ ይህንን ጥያቄ ወደ ሮሜ ምዕራፍ 6 ቁጥር 1 ወስደን ብናየው እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑርን ብሎ ይጠይቃል። ከቶ አይሆንም፣ ለኃጢአት ሞተናል ይላል። በጣም የሚያስገርም ቃል ነው። ሬሄሩቲካል እንትን ነው ማለት በሽሙጣዊ አነጋገር ነው፣ ስላቃዊ ንግግር ነው። ጸጋው ኃጢአት እየሰራን እንድንኖር ፍቃድ የተሰጠን ሳይሆን ጸጋው በሕይወት በሞተ የማንነታችን የሚገለጥ ነው። በነገራችን ላይ አማኝ ሲያምን የበፊተኛው አሮጌ ሰውነት ተሻሽሎ ስልጠና ወስዶ አዲስ ኪዳን ውስጥ ገብቶ የሚኖር አይደለም፣ በሞት እንዲወገድ ተፈርዶበታል። ለዚህ ነው ሐዋርያው ጳውሎስ በገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ አሁን እንግዲህ እኔ ሕያው ሆኜ አልኖርም፣ አሁን እንኳን የምኖረው ኑሮ በወደደኝና ራሱን ለእኔ ሲል አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው ይላል። በጣም የሚያስገርም ነው። በጣም የሚያስገርም ሞተን ነው የተሸጋገር ነው እንጂ የመጀመሪያው አዳም አሮጌው ሰው ሰልጥኖ ተስተካክሎ የሆነ ነገር ሞዲፋይድ ሆኖ የገባ አይደለም። በመስቀል ላይ ሞቱን በሚመስል ሞት ሞተን ደግሞ ሕያው ሆነን ስንነሳ ክርስቶስ በእኛ እንዲከብር የምናደርግበት ነው። ስለዚህ በተለይም በጸጋው የምንኖረው ኑሮ ከሳንክቲፊኬሽን ጋር የሚሄድ ነው። በቅድስና ከመኖር ጋር ነፍሳችን የኃጢአትን ኃይል ፍጹም እየሻረች የእግዚአብሔርን ፍቃድ በቃሉ አማካኝነት እየተሞላን ክርስቶስን የምንገልጥበት የህይወት ምዕራፍ ነው። እኛ ወደ ጌታ እስክንሄድ ወይንም ጌታ ወደኛ እስከሚመጣ። ስለዚህ እየመረመርን እንድንኖር መጽሐፍ ቅዱስ ይመክረናል። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 10 ሄዳችሁ ስትመለከቱ የእግዚአብሔር ቃል ምን ይላል? ለጌታ የሚያስደስተውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። አንድ ልጨምር፣ እዚሁ ገላትያ መጽሐፍ ምዕራፍ 5 ቁጥር 13 ሄዳችሁ ስትመለከቱ ወንድሞች ሆይ ነፃ የወጣ ባለሞ ደስ ይለኛል። ወንድሞች ሆይ ቁጥር 13 እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ ይላል። ስለዚህ ተመልሰን ከመዳናችን በፊት የነበረውን የአሮጌውን ሰው ልምምድ መልሰን እንዳንኖር በሞት ስፍራ የለቀቅነው ተፈጥሮ የለቀቅነው እኛ ብልቶቻችንን የአመፃ የጦር ዕቃ አድርገን ባለማቅረብ እንደ ሮሜ ምዕራፍ 6 ቁጥር 13 መሰረት እውነተኛውን ጌታ በሕይወት እየገለጥን እንድንኖር ያስፈልጋል። የእግዚአብሔር ምክር ይሄ ነው። ለዚህ ነው ኢየሱስ ክርስቶስ በመጨረሻ በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ምን ይላል? በእውነት ቀድሳቸውና ቃልህ እውነት ነው ይለዋል። ስለዚህ ቅድስና የሚጠበቀው ከዳንን በኋላ በጸጋው የምንኖርበት ኑሮ በእግዚአብሔር ፍቃድና በቃሉ የሚጠበቅ ነው። የቆላስያስን ክርስቲያኖች ሐዋርያው ጳውሎስ ኤጳፍራ የተባለው መጋቢ ይነግረዋል። ህብረታቸውን እንደጠበቁ፣ አንድነታቸውን እንደጠበቁ፣ መያያዛቸው እንዳለ ሆኖ በትግል ውስጥ በተግዳሮት ውስጥ ለሚገኙ ሰዎች ምክር እንዲሰጠው ኤጳፍራ በኤፌሶን የተቀመጠውን ሐዋርያው ጳውሎስን ይጠይቀዋል። እሱም ቁጥር 9 ምዕራፍ 1 ቁጥር 9 ስለዚህም ይህንን ነገር ከሰማንበት ቀን ጀምረን መንፈሳዊ ጥበብንና የእግዚአብሔርን ፍቃድ መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም ይላቸዋል። በብዙ እግዚአብሔር የወደደውን የክርስቶስን ሕይወት በሕይወታቸው ይገልጡት ዘንድ በነበራቸው ጥሩ ነገር ላይ የተሻለ ጥሩ ነገር ያመጡ ዘንድ ይመክራቸዋል። ስለዚህ ጸጋው በየዕለቱ ጌታን በማወቅ ፈቃዱን የምንፈጽምበት መለኮታዊ የኃይል አቅርቦት ነው። መለኮታዊ ስጦታ ነው።
መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ባልተገባ መንገድ የሚተረጎም አንድ አባባል አለ። ይሄም አባባል ድነናል፣ እየዳንን ነው፣ ደግሞ እንድናለን የምንለው አባባል ነው። ይሄንን አባባል ግን በመጽሐፍ ቅዱሳችን መጽሐፉ ይሄንን አባባሉን ወደ መጽሐፍ ቅዱስ እያመጣ ነው እንዴት አድርጎ ነው የሚፈታው? ምክንያቱም ሶስቱንም ድነናለንም እየዳንን ነውም እንድናለንም የሚል ሐሳብ መጽሐፍ ውስጥ ይገኛል። መጽሐፉ ይሄንን ሲል ምን ማለቱ ነው? ይሄንን ዳኒ እንድትመልሰው ፈልጋለሁ። አመሰግናለሁ ብሩኬ። እንግዲህ ቅድም ብዙ ሐሳቦች ተነስተዋል። እንደማከል ነው የሚሆነው። መጀመሪያ የመጽሐፉ ድምፅ ወይም መጽሐፉ ይናገር ስለሆነ የመጽሐፉን ስልጣን አስምሮ መነሳት ጥሩ ነው ብዬ አስባለሁ። መጽሐፍ ቅዱሳችን በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ሁሉ ይጠቅማሉ ይላል። ስለዚህ የክርስትናው ዓለም ሁሉ ከራሱ አመለካከት በላይ፣ ከሰዎች ፍልስፍና በላይ፣ ከሰዎችም የሥነ መለኮት ትምህርት በላይ ድምፅ አድርጎ ሊሰማው የሚገባው መጽሐፉን ብቻ ነው። ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ሲናገር ማንም ትንቢትን ወይም መጽሐፍትን ለገዛ ፈቃዱ ሊተረጉም አልተፈቀደም። ምክንያቱም ትንቢት ወይም መጽሐፍቱ በሰው ፈቃድ አልመጡም። ነገር ግን ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ተናገሩት ይላል። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ የስልጣን ሁሉ መለኪያ ስለሆነ ትምህርተ ድነትንም በመጽሐፉ መመዘን ይገባል ማለት ነው። የእኛን አመለካከት ቁጭ አድርገን ምን ማለት ነው የሚለውን ነገር አሁን አንተ እንዳነሳኸው ማየት በጣም ተገቢ ነው። እንግዲህ ወደ መጽሐፍ ቅዱሳችን ስንመጣ የመጀመሪያው ቅድም ቴዲዬም ካስሽን ባነሱት ሀሳብ ላይ መጨመር የምፈልገው ነገር ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመንና ሁሉም እንዲቀበሉት የተገባ ነው ይላል። ልክ ዘፍጥረት ላይ ቅድም ቴዲሻ እንዳነሳው ሰው በእግዚአብሔር ተፈልጎ እንደሚገኝ ሁሉ በአዲስ ኪዳንም የዘላለም አጀንዳ ውስጥ እግዚአብሔር ፈላጊ ነው፣ ሰው ተገኝ ነው። ሰው ወደ እግዚአብሔር መሄድ አይችልም። እግዚአብሔር ነው ወደ ሰው የሚመጣው። እግዚአብሔር በከፈተው መንገድ ብቻ ነው ሰው እግዚአብሔርን ሊያገኘው የሚችለው። እኔም መስመር አስምሬ እግዚአብሔርን ላገኘው አልችልም። ሃይማኖት ሰርቼ እግዚአብሔርን ላገኘው አልችልም። እግዚአብሔር ልክ ነው ባለው መንገድ ብቻ። ለዚህ ነው ጌታ ኢየሱስን ሲናገር እኔ እውነት፣ ሕይወት፣ መንገድ ነኝ፣ በእኔ ካልሆነ በስተቀር ማንም ወደ አብ ሊመጣ አይችልም ያለው እና ይህን አስምሮ ማለፍ በጣም ተገቢ ነው ብዬ አስባለሁ። ከዛ ቀድሞ ወደ አነሳኸው ነጥብ ስንመጣ መጽሐፍ ቅዱሳችን ነገረ ድህነትን በተመለከተ እንዴት ነው የሚያስቀምጠው የሚለውን ነገር ስንመለከት መጀመሪያ ከአንደኛ ጴጥሮስ ምዕራፍ 1 መነሳት እፈልጋለሁ። አንደኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 1 ከ2 እስከ 3 ባለው ክፍል ላይ ስንመለከት ለአዲስ ኪዳን በሚሆን እድፈት በሌለበት ለማያልፍ ርስት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ እግዚአብሔርን ከማመስገን ጴጥሮስ ይጀምራል እና ሁለተኛ የወለደን የምትለዋን ቃል በመጽሐፍ ቅዱስ እንግዲህ መጽሐፉን ይፈታዋል። አንዱ ቃል በሌላ በኩል ነው የሚፈታውና ልክ ኒቆዲሞስ ወደ ኢየሱስ መጥቶ እድን ዘንድ ወይም የዘላለምን ሕይወት እንዳገኝ ምን አደርግ ዘንድ ትወዳለህ? ወይም አንተ የእግዚአብሔር ልጅ ነህ ከእግዚአብሔር ተልከህ እንደመጣህ እናውቃለን ሲለው እውነት እውነት እልሃለሁ ዳግመኛ ካልተወለድክ በስተቀር ወደ እግዚአብሔር መንግሥት ልትገባ አትችልም አለው። ቲቶ ምዕራፍ 3 ቁጥር 5 ላይም ከዚህ ጋር አብሮ የሚሄድ ቃል እናገኛለን። በመንፈስ መታደስና ለአዲስ ኪዳን በሚሆን አዲስ ልደት ሁለተኛ ወለደን ይላል። በውልደት የተቀላቀልነው መንግስት ነው። ማንኛውም ሰው ኢንካውንተር ሲያገኝ ከእግዚአብሔር ጋር መገለጡ የወንጌሉ ብርሃን ሲበራለት የዛን ጊዜ ደህንነቱ ወደ እሱ ህይወት ይመጣል። ያ ጅማሮ ነው ማለት ነው። ያንን ጽድቅ ብለን እንጠራዋለን። አንድ ሰው ፖዚሽን ነው የሚቀይረው። ልክ ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ እንደሚል ከኢየሱስ ጋር ሰው ሲገናኝ ጻድቅ ይሆናል። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 11 ላይ እናንተ
ቀድሞ ይልና የነበሩበት ሁኔታ ያነሳል። ዘማውያን ነበራችሁ፣ ዓለማዊነት በውስጣችሁ ነበረ። አሁን ግን ይላል በአምላካችን በእግዚአብሔር መንፈስ ጸድቃችኋል፣ ተቀድሳችኋል ይላል ቁጥር 11 ላይ። ስለዚህ ሰው ኢየሱስን ሲያገኝ የቀድሞ ማንነቱ አይኖርም። የቀድሞ ማንነቱ በኢየሱስ መስቀል ይጠናቀቅና አዲሱን የኢየሱስ ማንነት ይቀበላል። ክብር ለአምላካችን ይሁን። ይሄ ጅማሬ ነው። ይሄ ጅማሬ ከሆነ ግን ቀጥሎ ምንድን ነው የሚሆነው? በዳግም ልደት የተጀመረው ነገር አንድ ሕፃን ልጅ ተወልዶ የአንድን ሀገር ዜግነት እንደሚቀበል የእግዚአብሔር መንግስት ዜግነት ከተቀበልን በኋላ በመንግስቱ ባህሪ ደግሞ እናድጋለን። ፕሮግሬሲቭ ሳልቬሽን ብለን የምንጠራው ይህንን ነው። ይህንን መጽሐፍ ቅዱሳችን በጣም በግልጽ ያስተምራል ማለት ነው። እንግዲህ በአንደኛ ዮሐንስ በሚጻፍበት ሰዓት ላይ ኖስቲሲዝም የሚባል አስተምህሮ ቤተክርስቲያን ናምሳት ስለነበረ ኃጢአት የለብኝም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም፣ እርሱንም ሐሰተኛ እናደርገዋለን። ነገር ግን ኃጢአታችንን ብንናዘዝ ከኃጢአታችን ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ሰው በክርስቶስ ኢየሱስ ሲኖር ሰው ሊያምናቸው ከሚገቡ ነገሮች አንዱ ጻድቅ በሆንም ነገር ግን ውድቀት በበዛበት ዓለም ውስጥ ስለምኖር ልስት እችላለሁ። ነገር ግን በክርስቶስ ኢየሱስ የመስቀል ስራ በማመኔ ምክንያት ደሙን እየጠራው እንደገና ታጥቤ በጽድቅ ጎዳና እሄዳለሁ የሚለውን እምነት ሊይዝ ይገባል ማለት ነው። ስለዚህ ጉዳይ መጽሐፍ ቅዱሳችን ሲናገር ምን ጴጥሮስ የሚለው ቅድም ካነሳውልህ ምዕራፍ 1 ቁጥር 9 ላይ እንግዲህ አሁን የነፍሳችሁን መዳን እየተቀበላችሁ ሊነገር በማይችል ሐሴት ደስ ይላችኋል ይላል እና ሰዎቹ እየተለወጡ ስለሆነ እውነተኛውን የክርስትናን ደስታ እያገኙ መሆኑን መጽሐፉ ያብራራል ማለት ነው። ስለዚህ ይሄ ምንድን ነው የሚያደርግልን? ፕሮግረሲቭ ነው። ሳንክቲፊኬሽን ነው። የቅድሙ ጀስቲፊኬሽን ነው። ጀስቲፊኬሽን የህግ ቋንቋ ነው። አንድ ሰው ወንጀለኛ ነህ ተብሎ አይ ከዚህ በኋላ ወንጀል ተሰረዘ፣ ከወንጀል ነፃ ነህ እንደሚባል ኃጢአተኛው ሰው ኢየሱስን ሲያገኝ ኢሚዲየትሊ ጻድቅ ይሆናል። ጅማሮ ነው። በእድገት ግን ምን ይሆናል? ሰው ኢየሱስን እየመሰለ ይኖራል ማለት ነው። ሁለተኛው ፌዝ ይሄ ነው። ይሄ ሲሆን ምንድነው? የዳንኩት ድነት እውነተኛ መሆኑን በምልልሴ የማስረግጥበት መንገድ ነው ማለት ነው። ቅድም እንዳነሳሁት ደግሞ ቁጥር 3 ላይ እዛው አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ሲናገር በመጨረሻ ለተዘጋጀ መዳን ደግሞ ይሄ በሰማይ ቀርቶላችኋል ይላል። ስለዚህ መዳናችን በክርስቶስ በማግኘት ተጀመረ። በፕሮግሬሲቭ ሳልቬሽን ይቀጥላል ወይም ሳንክቲፊኬሽን ይቀጥላል። ከዛ ኢየሱስ ክርስቶስ ሲመጣ ደግሞ ካልሚኔሽኑን ያገኛል ማለት ነው፣ ወይም ፍጽምናውን ያገኛል። ክብር ለጌታ ይሁን። ያኔ የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን ይለብሳል። የዛን ጊዜ ፍጹም ጌታ እንድንመስለው መጽሐፍ ቅዱስ ይናገራል ማለት ነው። በጣም ፕራክቲካል በሆነ ወይ ስናገረው ጌታን ስናገኝ የኃጢአት ይቅርታን አገኘን። ወንጀለኞች ነበርን፣ ጌታ ማረን፣ ይቅር አለን። ቲቶ ምዕራፍ 3 ላይ እንደሚናገር እኛ አስቀድመን የምንጠላላ ክፋትን የምናደርግ በአመፅ ምንሄድ ነበርን፣ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ ብዛት የተነሳ አዳነን ይላል። ማረን ማለት ነው። ከዛስ ከኃጢአት ይቅርታ ያገኘ ሰው ቀጥሎስ የኃጢአትን ኃይል እየሰበረ በጸጋ ጉልበት ይራመዳል። ሮሜ ምዕራፍ 6 የሚያስተምረው ይሄ ነው። ክርስቶስ አንድ ጊዜ ለኃጢአት እንደሞተ ከዛ ለእግዚአብሔር እንደሚኖር እናንተም ለኃጢአት እንደሞታችሁ ከዚህ በኋላ በሕይወት ስትኖሩ ለእግዚአብሔር እንደምትኖሩ ራሳችሁን ቁጠሩ። ሰከንድ ፌዝ ጀመረ ማለት ነው። ሶስተኛው ደግሞ ግሎሪፊኬሽን ነው። እግዚአብሔርን በሙላት የምንመስል ነው። ይሄን አል ካነሳው ይበቃኛል። ታንኪ በድንቅ ሁኔታ ነው የተብራራው። ምናልባት ይህንን ሀሳብ ልናነሳ ያሰብንበትም ዋና ዓላማ ሰዎች ይህንን ሀሳብ ሮንግሊ ተረድተውታል ወይም ደግሞ በተሳሳተ መንገድ ተረድተው የሚያስተምሩት ሰዎች ብዙዎች አሉ። ድነናል ይሉሃል፣ የዘላለም ሕይወት አግኝተናል፣ የእግዚአብሔር ልጅ ሆነናል ይላሉ። ግን ደግሞ at the same time በተመሳሳይ ጊዜ እየዳንን ነው ይሉና ገና መዳናቸው እንዳልተጠናቀቀ የዘላለም ሕይወት እንዳላገኙ እየዳንን ነው ብለው የሚናገሩ ሰዎች አሉ። ምን ማለቴ ነው? እየዳንን ነው የሚለው ሳንክቲፊኬሽኑን ከዘላለም ሕይወት ጋር ከጀስቲፊኬሽን ጋር ደባልቀው ይናገሩታል ማለት ነው። በትክክል ዳንኤል እንደገለጸው ለይተን ልንናገረው ለይተን ልናስተምረው ይገባል አይደለ? የእግዚአብሔር መጽሐፍ እንደሚገባ በብልቱ አድርገን ይሄንን ልናብራራው ይገባል። መጽሐፉ ዳኒ እንዳለው ነው የሚለው ድነናል፣ የዘላለም ሕይወት አግኝተናል፣
ከዘላለም ሕይወት አንጻር በመስቀል ላይ የተሰራው የእግዚአብሔር ልጅ የኢየሱስ ክርስቶስ ሥራ በቂ ነው፣ ከበቂም ደግሞ በላይ ነው። ማንም በዚህ ሥራ ላይ አልተር ማድረግ አይችልም፣ ወይም ደግሞ መጨመርም መቀነስም አይችልም። በዚህ የመስቀል ሥራ ያገኘነው ድህነት የዘላለም ነው። ዘላለማዊ ሕይወት አግኝተናል፣ አለቀ። ግን ደግሞ ይሄንን ስንል ሕይወታችን ክርስቶስን መስሎ ፍጽምና አላገኘም፣ ተወልደናል እንጂ በዚሁ በዳንበት ጸጋ እየተለወጥን ደግሞ እንሄዳለን። ቅድም ካስዬ በጣም በጥሩ ሁኔታ ሲገልጸው ስለነበረ ነው። እየተለወጥን እንሄዳለን። ተለውጠን ብንሄድም ግን ይሄ ስጋችን ፍጽምና አያገኝም። አንድ ሰው እንደውም ይላል ታጥቦ ጭቃ ነው አይደለ? ይታጠባል ግን ይወድቃል። ከርሞ ጥጃ ነው፣ ይሄዳል ግን ደግሞ ይመለሳል። ስለዚህ ፍጽምና የሚያገኝበት ይህ ስጋችን የሚለወጥበት ጊዜ ደግሞ አለው እያልን ነው። ይሄ በጣም በጥሩ ሁኔታ ነው የተብራራው። ከዚህ ጋር በተያያዘ ከድነት ጋር በተያያዘ አሁንም ብዙ ሰዎች የሚያነሱት ምናልባት መጽሐፉ የማይለው በመጽሐፉ ልናብራራው የሚገባን አንድ ደግሞ ተጨማሪ ሐሳብ አለ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ሐሳብ ምንድን ነው? ጥምቀት፣ የውሃ ጥምቀት እንዲሁም ደግሞ የጌታ እራት እንዲሁም ደግሞ እምነት ራሱ የዘላለም ሕይወትን ያስገኛል ብለው የሚያምኑ የሚናገሩም ሰዎች አሉ። ይህንን በመጽሐፉ እንዴት ነው የምናየው? መጽሐፉ ስለ ጥምቀት፣ ስለ ጌታ እራት እንዲሁም ስለ እምነት ምንድን ነው የሚለን? የዘላለም ሕይወት የሚሰጡ በራሳቸው የዘላለም ሕይወት የሚሆኑ ነገሮች ናቸው ወይ የሚለውን ፓስተር ቢኒ እንድትመልስልኝ ይፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መልካም። እምነትም እንደገና የውሃ ጥምቀትም እንደገና የጌታ እራት የምንለው ስርዓትም የዘላለም ሕይወት የሚገኝበት እንደሆነ አይናገርም መጽሐፍ። መጽሐፉ የዘላለም ሕይወት ይገኛል የሚለው በልጁ በኢየሱስ ክርስቶስ። እንዳውም በአንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 27 ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ይላል። አንድ መሰረት ያስቀምጣል ለሕይወት፣ ለመጽደቅ፣ ከእግዚአብሔር ጋር ታቶ የነበረው ህብረት ለመታደሱ ብቸኛ አድርጎ የሚያስቀምጠው ላንብበው። እንደዚህ ይላል ቁጥር 27 ማንም ሰው በእርሱ ፊት እንዳይመካ ነው ይልና በክርስቶስ ኢየሱስ ለመሆን የበቃችሁ ከእርሱ የተነሳ ነው። የዘላለም ሕይወት ማግኘት በመብቃት የዘላለም ሕይወት ማግኘት በፊቱ በመቆም የእግዚአብሔር ጽድቅ በመሆን ለመታየት ማንም ሊበቃ የሚችልበት መንገድ አልነበረው፣ ሕይወትም አልነበረው። ስለዚህ ምን ብሎ ያስቀምጠዋል? የሚመካ በእግዚአብሔር ይመካ ተብለው እንደተጻፈው ይሆን ዘንድ ምን ሆነ? እንደዚህ ይላል ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኗል። እንግዲህ እንዲህ ተብሎ እንደተጻፈው የሚመካ በጌታ ይመካ። የጥምቀት ስርዓትም ይሁን የጌታ እራት የምንለው ስርዓትም ይሁን እምነት ራሱ መዳንን ያገኘንበት ወይም መዳንን የተቀበልንበት እምነት ራሱ ስለ ዘላለማዊ ሕይወት ማግኛችን ምክንያቶች እንዳልሆኑ መጽሐፉ ግልጽ አድርጓል። ግልጽ አድርጎ ያስቀመጠው የዘላለም ሕይወት ያገኘንበት ልጁ ነው። በአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 11 ጀምሮ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል። ስለዚህ ሕይወት የተያያዘው ከልጁ ጋር፣ ይሄ ሕይወት እያለን የምንጠራ የዘላለም ሕይወት። ለዚህ ነው መጽሐፍ ቅዱስ በምንም ስራ የዘላለም ሕይወት እንደማይገኝ አጽንኦት እየሰጠ በጣም ብዙ መልእክቶችም ክፍሎችም አሉ። የመልእክት ክፍሎቻችን ለምሳሌ በሕግ ስራ ሊጸድቁ የሚፈልጉ ከክርስቶስ ተለይተዋል፣ ከጸጋውም ዙፋን ወድቀዋል ይላል። ለመጽደቅ በሕግ ስራ ብንሄድ
ወይም እኛ እንዲቆጠሩ በምናስባቸው በጎ ስራዎች ብንሄድ መጽደቅን ወይም የዘላለም ህይወትን እናገኝ አንችልም። ከጸጋው ዙፋን እንወድቃለን፣ ከክርስቶስም እንለያለን። ስለዚህ አንድ መመኪያ አንድ ትምክህት ያስቀምጣል። አሁንም የዘላለምን ህይወት ያገኘንበትን ኃላፊነትም ተነሳሽነትን የሚወሰደው እግዚአብሔር ራሱ እንደሆነ የምናውቀው ወደ ዘፍጥረት 3 ስንሄድ ያን ተስፋ ሲሰጥ እና ምን አድርጎ ይገልጠዋል? ቲቶ ላይ ከዘላለም ዘመናት በፊት ስለዚህ ህይወት ተስፋ ሰጠ ይላል። ዘመኑም በደረሰ ጊዜ ከህግ በታች የተወለደውን ልጁን ልኮ ፈጸመ ይላል። ስለዚህ ህይወት የተፈጸመበት መንገድ ልጁ ኢየሱስ ክርስቶስ። ወደ እነዚህ ስርዓቶች ግን እንምጣ። ለምሳሌ የውሃው ጥምቀት ከእርሱ ጋራ መተባበራችን የምናሳይበት ያንንም ደግሞ ይፋ አድርገን የምናውጅበት ነው። አንድ የተሰጠን ስርዓት ነው። ያመኑ ሁሉ የሚፈጽሙት ግን ስርዓት ነው። ያመኑ ሁሉ የሚፈጽሙት ስርዓት የሆነው የተፈጸመው እውነት ለማስተጋባትና ለመግለጥ ነው። በቃ ለዚህ ተቀምጧል። ለምሳሌ በውሃ ጥምቀት ወደ ውሃው ስንገባ ከእርሱ ጋር ሞተናል ብለን እንናገራለን። ሮሜ 6 በደንብ አድርጎ ይናገራል። ስንነሳ ደግሞ ከእርሱ ጋር ተነስተናል ብለን እንናገራለን። ይሄ ማለት ለኃጢአት ሞተናል፣ ለጽድቅ ተነስተናል። ለፊተኛው ኑሯችን ሞተናል፣ አሁን ግን በክርስቶስ ላለው ኑሮ ተነስተናል ማለታችን። ለምን? ስንሞት ከኃጢአት ጋር ተያይዟል፣ ስንነሳ ከጽድቅ ጋር ተያይዟል። ስንሞት በኃጢአት ምክንያት ከነበረው ሞት ጋር ተያይዟል፣ ስንነሳ ደግሞ በክርስቶስ ካገኘነው ህይወት ጋር ተያይዟል። አንዱ ስለ ሁሉ ሞተ፣ እንግዲያው ሁሉ ሞቱ፣ ወደፊት ለራሳቸው እንዳይኖሩ ለሞተውና ለተነሳው እንዲኖሩ እንጂ ይላል። ስለዚህ የውሃ ጥምቀት አዲሱን ኑሮ የሚያስተዋውቅ ነው። የውሃ ጥምቀት በክርስቶስ ያገኘነውን ሕያውነት የምንመሰክርበት ነው። የጌታ እራትን ደግሞ በተመለከተ ለመታሰቢያ ያድርጉት ነው ያለው። የማቴዎስ ወንጌል ምዕራፍ 26 ላይ በአንደኛ ቆሮንቶስ 11 ላይ ሐዋርያው ደግሞታል። ለመታሰቢያ ያድርጉት ሲል ምንድን ነው ያ መታሰቢያ? ሞቱን ትናገራላችሁ የሚል ቃል አለ። ይህንን በወሰዳችሁ ጊዜ ጽዋውንም አንስቶ ባርኮ ሰጣቸው ይላል። ይህ ለአዲስ ኪዳን የፈሰሰ ደሜ ነው ብሏል። ስጋውንም እንጀራውንም ቆርሶ ሰጣቸው። ይህ ለአዲስ ኪዳን የተቆረሰ ስጋዬ ነው አላቸው። አዲስ ኪዳን ወይም ደግሞ ይሄ የህይወት አዲስ ምዕራፍ የተጀመረበት ብቸኛው ብስራት የምስራቹ ራሱ ስለሆነ ያን አብስሯል። ይህንን ግን በበላን ጊዜ ሞቱን እንናገራለን። አሁንም መናገሪያ ሆኗል። ጥምቀትም መናገሪያ ነው። የጌታ እራትም መናገሪያ ነው። የተሰጡን ሌሎች ስርዓቶችም መናገሪያዎች ናቸው፣ መግለጫዎች ናቸው ለተደረገው ነገር እና የጌታ እራትም ይሁን የውሃ ጥምቀት የዘላለም ህይወት የምናገኝበት ሆኖ በመጽሐፉ አልቀረበም። በመጽሐፉ የቀረበው የዳኑ ሰዎች፣ ህይወት ያገኙ ሰዎች ይህንን ያገኙትን ህይወት ያገኙትን መዳን ደግሞ በዚህኛው መንገድ በዚህኛው ስርዓት የሚያስተዋውቁበት የሚናገሩበት ሆኖ ነው የቀረበው። ድንቅ ገለጻ። ምናልባት እምነትን ያነሳውበትን ምክንያት መግለጽ እፈልጋለሁ። ሰዎች በማመናቸው ይመካሉ፣ ወይም ደግሞ ድነታቸው የተገኘው በእምነታቸው ጉልበት ይመስላቸዋል። እምነት ወሳኝ ነው። መጽሐፍ ቅዱሳችንም ላይ ኢየሱስን የምንቀበልበት መንገድ ነው። ግልጽ ነው አይደለ? ወይም ደግሞ መጽሐፉ የሚናገረው እንደዛ ነው። ጸጋው በእምነት አድኗችኋል ነው የሚለው። ስለዚህ እምነት እጅ ነው እንደ መጽሐፍ ቅዱስ አገላለጽ። እምነት መቀበያ ነው አይደለ? አንድ ሰው መድኃኒት ቢሰጠን መድኃኒታችንን በእጃችን ብንቀበልና ብንውጠው ብንድን ያዳነን እጃችን ነው አንልም። ያዳነን መድኃኒቱ ነው ነው የምንለው። በእርግጥ በእምነት ክርስቶስን ተቀብለናል። ይሄንን እውነት፣ ይሄንን ሰማያዊ ድህነት፣ ይሄንን ሰማያዊ አዳኝ ተቀብለነዋል። በእምነት የምንቀበልበት እምነታችን ግን መመኪያችን አይደለም አይደለ? የሚመካ ቢኖር ሊመካ የሚገባው በተሰቀለው ጌታ ስጋ ለባሽ ሁሉ ሊመካበት የሚችል ሊደገፍበት የሚችል ተደጋፊ ወይም ደግሞ የእምነታችን ኦብጀክት ላይ ነው መሆን ያለበት የሚለውን በጣም አጽንኦት መስጠት ስለምፈልግ ነው። በእምነት በጣም ብዙ ሰዎች በእምነት
ብዙ ነገር እንደሚሰሩ ያምናሉ። እውነት ነው። ሰዎች በእምነት ብዙ ነገር ይሰራሉ። ግን እምነታቸው አይደለም ይሄን ነገር የሚሰራው፣ የታመኑት ነገር ነው። የታመኑበት ጌታ ነው እንጂ የሚሰራው የእምነቱ ኃይል አይደለም። እምነት ትንሽ ነገር ነው እያልኩ አይደለም፣ ወይም ደግሞ እምነትን ሚኒማይዝ እያደረግኩ አይደለም። ግን አንድ ዝም ብሎ ቀላል ምሳሌ ባነሳ ሰው እኮ እግዚአብሔር ያልሆነንም ሊያምን ይችላል አይደለ? ስለዚህ እምነቱ ያድነዋል እንዴ? ያመነው ነገር እንጂ የሚያድነን እግዚአብሔርን ማመናችን ወይም ደግሞ ከእግዚአብሔር የመጣውን መዳን ማመናችን እንጂ እምነት በብቻው ያድናል ማለት ስላልሆነ ይህንን ላነሳ ፈለግኩ። ምናልባት እዚህ ሀሳብ ላይ አንድ ቴዲ እንዲያነሳልኝ ወይም ደግሞ እንዲደግፍልኝ የምፈልገው ሀሳብ የጌታ እራት ወይም ደግሞ ጥምቀት መጽሐፉ እውነት ስፔሻሊ ዮሐንስ ወንጌል ምዕራፍ 6 አንስተህ እንድትናገር እፈልጋለሁ። እውነት መጽሐፉ ስጋዬን ያልበላ ደሜን ያልጠጣ የሚለው የጌታ እራት መውሰድን ነው? ይህንን እንድታብራርልኝ ይፈልጋሉ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ ብሩኬ ቴንክ ዩ። ግን እንደው ከዛ በፊት እምነትን ላይ ትንሽ ብናገር ደስ ይለኛል። እምነት ያድናል ወይ? አዎ፣ ግን ምን ብዬ ሳመን የሚሉ ነገሮች ማረፊያ ማበጀት መቻል አለብን። ለምን ብዙ ሰዎች ቅድም ከዚህ ቀረጻ በፊትም ዝም ብለን የምናወራው ነገር ነበር። አማልክትን በነገር ሁሉ እንደምትፈሩ ሲል የሚያምኑት ነገር አላቸው ማለት ነው። እምነት ማረፊያ ያለው ዝም ብሎ እምነት እንትን አይደለም። ለምሳሌ በሐዋርያት ሥራ ምዕራፍ ፊልጵስዩስ መቄዶንያ በገባ ጊዜና እስር ቤት በገባ ሰዓት ጳውሎስ ያ የእስር ቤት ጠባቂ ምዕራፍ 16 ቁጥር 31 ላይ እድን ዘንድ ምን ላደርግ ይገባኛል አለ። በተለይ ከቶፒካችን ጋር በቀጥታ ግንኙነት ያለው ጥቅስ ነው። እመን፣ በኢየሱስ ክርስቶስ እመን ነው ያለው። እምነቱ ኦብጀክት ይፈልጋል፣ ማረፊያ ይፈልጋል። ስለዚህ የሚያርፈው ኢየሱስ ላይ እንጂ አለበለዚያ ዝሩ ነው የሚሆነው፣ ተጨባጭ አይሆንም። ስለዚህ ማረፊያው ኢየሱስ ላይ ነው። ሮሜም ላይ የተናገረው ሁሉም ኃጢአትን ሰርተዋል ብሎ ከጨረሰ በኋላ እንደዛ ያለ የሚለው በሱ ቤዛነት በኩል በደሙ የተደረገ በእምነት ያለው በደሙ የተደረገውን ቤዛነት እንድናመን ነው። ስለዚህ የሚያመለክተን አንድ ነገር አለ ማለት ነው። የሮሜ ምዕራፍ 10 ላይ ሄደን ብንመለከት እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ይልና ያ ድነት ቃሉ ምን ይላል አይደለም የምንለው፣ መጽሐፉ ምን ይላል አይደለም የምንለው። ደህንነታችን በተለይ ደግሞ ኤቫንጀሊካል እንደመሆናችን ሶላ ፊዳ የምንለው እሱን ነው። አንዱ በእምነት ነው የምንለው አንዱ ነገር በኢየሱስ ክርስቶስ እግዚአብሔር ኢየሱስ ክርስቶስን የዘላለም የደህንነት ምክንያት አድርጎ አስቀምጧል። ስለዚህ ሰው ይሄንን ማመን መቻል አለበት፣ እዛ ላይ ማረፍ መቻል አለበት። እምነት የሚባለው ነገር አንዳንዴ ምን ይሆናል፣ አይ በእምነት ደግሞ አይደለም ብለን ደግሞ ሌላ ጽንፍም እንዳይዝ በእምነት ነው የሚዳነው፣ በእምነት ብቻ በጸጋ ብቻ ነው የሚዳነው፣ በክርስቶስ ብቻ ነው የሚዳነው። እምነቱ የሚያርፈው ግን ኢየሱስ ላይ መሆን መቻል አለበት። የተሰራው የአቶንመንት የምንለው የለም፣ ይሄ መስቀሉ ላይ የተሰራው የመስዋዕት ስርዓት ላይ ማረፍ መቻል አለበት። እሱ ነው ለደህንነታችን መሰረታዊ ነው ብለን የምናነሳው። ወደ ጥያቄ ስመለስ የጌታ እራትን በተመለከተ ብዙ ጊዜ የዮሐንስ ወንጌል ምዕራፍ 6ን የሚጠቅሱ ቤተ እምነቶች ያም ደግሞ ሕይወትን ይሰጣል ብለው የሚያምኑ ሰዎች እንዳሉ ይታወቃል። ዛሬ አይደለም የተጀመረው፣ ከጥንት ጀምሮ ከሃይማኖት የሚባል ነገር ከተቋቋመበት ጊዜ ጀምሮ ሰዎች ያንን ክፍል የሚረዱበት ትልቁ ምክንያት ስጋዬን ያልበላ ደሜንም ያልጠጣ በራሱ የዘላለም ሕይወት የለውም ብሎ የሚያነሳውን ክፍል ቀጥታ ተጠቅሶ ቅዱስ ቁርባን የሚባል የጌታ እራት የሚባል ስጋ ወደሙም ተብሎም በአንዳንድ ቦታ በግዕዝም ተጠቅሶ የሚነገረው ነገር በእርግጥ ዮሐንስ ወንጌል ምዕራፍ 6 የሚያወራው እሱን ነው ወይ ብሎ ማንሳት በጣም ተገቢነት አለው። ክፍሉ ያነሳው ታሪኩን እንደምታስታውሱት ስንፈልግህ ነበር አሉት። ከዛ በፊት እንጀራ ብልቷል በጣም ስለዚህ ይደገም ብለው የጠየቁ ይመስላሉ። አንዳንዶች እንግዳ ሁሉ ጋብዘዋል፣ የለም ዛሬ ምሳኛ ጋር መሽመሽ ነው አይነት ነገር ብለው ሊያስደግሙ አሰቡና
ታምራት ብታደርግልን ሙሴ በምድረ በዳ ደግሞ አይነቱንም ጠቅሰው ማለት ነው። ካታሎጉን አወጡትና የሬሲፒው አውጥተውት አይ ደግሞ ምልክት ስታደርግልን ሙሴ በምድረ በዳ ምግብን እንጀራ አውርዶ እንዳበላ እስቲ አንተም የለም እንደሱ ብታደርግልን ብለው መልሰው ያንን ጥያቄ ጠይቀዋል። በልተዋል እኮ ተርፎ ታይቷል እኮ። አይ አለና እንዲህ አላቸው፣ ከሰማይ የወረደ እንጀራ እኔ ነኝ እኔን ብሉኝ አለ ማለት ነው። እያለ ያለው አውድ ያኔም እኮ ለሙሴ እንጀራውን ያወረደው ራሱ ሙሴ አይደለም፣ አባቴ ነው ያወረደው። ደግሞ ከዛ እንጀራ በሉ፣ ግን ምን ሆኑ? ሞቱ ይልና ከሰማይ የወረደ እንጀራ እኔ ነኝ በህይወት እንድትኖሩ አለ ማለት ነው። ከዛ ይሄንኑ ክፍል ወደ 47 ቁጥር አካባቢ ላይ ሄደን ብንመለከት በኢየሱስ ክርስቶስ ስለማመን እንደሆነ እሱን እንዲቀበሉት ህይወት እንዲሆንላቸው ለዘላለም እሱ እንደተላከ ከነገራቸው በኋላ ስጋውን ይሰጠን ዘንድ እንዴት ብለው በጣም እንደ ቀድሞ ስጋ ማለት ነው ጎፍነን አላቸው ማለት ነው አይደል? ልክ ሲል ትተውት ሄዱ ይላል። ከዛ እናንተስ ልትሄዱ ትወዳላችሁ አላቸው። ካንተ ወዴት እንሄዳለን? እናንተ የዘላለም ህይወት ቃል አለ። ከዛ በፊት ግን እንዴናል? እኔ ነገርኳችሁ ቃል ህይወትም ነው መንፈስም ነው፣ ስጋ ለምንም አይጠቅማል ማለት የማወራው የቁስ ጉዳይ አይደለም፣ የማቴሪያል ጉዳይ አይደለም። እያወራ ያለሁት መንፈሳዊ ነገር በእኔ እመኑ ነው። ይህንን ነው መጽሐፍ ቅዱስ በጣም ኤንፈሲስ አድርጎ ዮሐንስ ወንጌል ምዕራፍ 6 ላይ የሚናገር። በአብዛኛው ለጌታ እራት ላይ ውሏል። ስለ ጌታ እራት ግን በትክክል እንድናመን የሚያደርገን ነገር የቱ የመጽሐፍ ቅዱስ ክፍሎች ናቸው? አንደኛ ጌታ ኢየሱስ ክርስቶስ ስለ ጌታ እራት የተናገረው ነገር ምንድን ነው? እሱም በመጨረሻው እራት ከደቀ መዛሙርት ጋር ሊበላ ባለበት በማቴዎስ ወንጌል ምዕራፍ 26:47 ላይ ሄደን ስንመለከት አዘጋጁልኝ ብሎ ከተዘጋጀ በኋላ ቅድም ቢኒ እንዳነሳ ህብስቱንም አነሳ፣ ወይኑንም አነሳ። ይሄ ለአዲስ ኪዳን የሚፈስ ደሜ ነው፣ ይሄ ስለ አዲስ ኪዳን የሚቆረስ ስጋዬ ነው አለ ማለት ነው። ይሄንን ያለው ወደፊት በመስቀል ላይ ሊውል ስላለበትና ሊሰዋ ስላለው በዛ በኩል ስለሚመጣ ቤዛነት እንዲያስቡት፣ ይሄን ደግሞ ሁልጊዜ ለመታሰቢያዬ አድርጉ አለ። ከዛም በኋላ እራት አልበላም፣ ያንን ነገር አደረገ ይለናል ጳውሎስ። ይሄንን ሲነግረን ምንድነው የሚለው? ይሄንን ያለውን ቀጥታ ኮት ካደረገ በኋላ ይሄን በበላችሁ ጊዜ ሞቱን ትናገራላችሁ ይላል። ስለዚህ እያወራን ያለው ሞትና ትንሣኤውን እያሰብን እንድንመሰክር የተሰጠ ነው። ነገር ግን መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ተያይዞ ሊነሳ ቢችልም እግር መንገድ ግን ማጠቃለያ ሆኖ ከተገኘ ምናልባት ይሄ ጥያቄ አለመውሰድ ታዲያ ምን ይጠቅማል? ካላዳነ ጥምቀቱም ካላዳነ ለምን ነው የምንወስደው ስንል ትልቅ መንፈሳዊ ቫልዩ አለው በውስጡ። የመጀመሪያው የጥምቀት ጉዳይ ትብብርን ነው። አንድ ከክርስቶስ ጋር አንድ አካል ለመሆን የምንተባበርበት፣ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንድንተባበር። ሁለት ከቅዱሳን ጋራም ያለንን ህብረት የምናገኝበት። ሶስት ውጫዊ ምስክርነታችን ያን በተለይ በብሉይ በተለይ ፈርስት ሴንቸሪ ላይ ከነበረው ነገር አንዱ ተሰውሮ ክርስቲያን መሆን አይቻልም። የልብ ክርስቲያን ምናምን የሚባል ነገር የለም። በአደባባይ ቆረጠ እኮ በቃ ከሌ ተከታይ ሆነ ተብሎ አደባባይ ምስክርነት የሚያደርጉበት ውጫዊ ስርዓት ነበር። ይሄ በጣም ተገቢ ነው። ቤተክርስቲያን እንድንፈጽመው ደግሞ አዞናል። በጣም በጣም ሲሪየስሊ መታሰብ መቻላል። አንዱ ለመታዘዛችን በተለይ ለሳንቲፊኬሽናችን አንዱ ወሳኙ ፕሮግሬሲቭሊ ከምናደርጋቸው እግዚአብሔርን እየታዘዝን የምንሄድበት ነው። የጌታ እራቱም እንደሱ ነው። ትንሣኤውና ሞቱም በጣም በሚገርም ሁኔታ ሁለቱም ሞትን ነው የሚያወሩት። ውሃ ውስጥም መቀበርና መነሳት ነው። የጌታ እራቱም መሰዋቱ ሞትና ትንሣኤውን እንድናስበው ነው። ኢየሱስን ማዕከል ያላደረገ ስርዓት የለም። የሚያወሩትም ስለ ኢየሱስ ስለሆነ የምንፈጽማቸው ስርዓቶች ናቸው። ስለ ዳንን እንፈጽማቸዋለን። ለመዳን ዋጋ ወይም ከመዳናችን በፊት ቅድሚያ እሱን በማድረግ የምንድነው መዳን
እንደሌለን መጽሐፍ ይናገራል። ድንቅ ገለጻ ነው። በጣም ድንቅ ነው። ምናልባት እዚህ ሀሳብ ላይ አንድ የብሉይ ኪዳን ታሪክ ልጨምርና ወደ ቀጣዩ ጥያቄ ልሂድ። ይህ ታሪክ የሚገኘው እንደምታስታውሱት ወይም እንደምታውቁት እስራኤል ከግብፅ የወጣበት ታሪክ ነው። ታስታውሱ እንደሆነ እስራኤል ከግብፅ ሲወጣ የመጨረሻው የእግዚአብሔር ተአምር ለግብጾች ደግሞ ሞት በመቃኑና በጉበኑ ላይ በበራቸው መቃንና ጉበን ላይ የጠቦት ደም አድርጎ የሞት መልአክ ያለፈበት ታሪክ ነው። ያ ታሪክ የምታስታውሱ ከሆነ የእስራኤል የመውጣት ታሪክ ነው። በደሙ አማካኝነት ከግብፅ ባርነት የወጡበት ታሪክ ነው። የሚያሳየው ፋሲካውን ነው። ፋሲካው ደግሞ ክርስቶስ የታረደበት ነው። የምታስታውሱ ከሆነ ከወጡ በኋላ ደግሞ በቀይ ባህር ወይም ደግሞ በባህሩ በተሻገሩ ጊዜ በአዲስ ኪዳን ይህንን ፕራክቲስ ይህንን ልምምድ እንደ ጥምቀት አይቶላቸዋል አይደለ? በባህር መካከል ተጠመቁ፣ በደመና መካከል ተጠመቁ። የላይኛውን ደመና መካከለኛውን ባህር አድርገው እንደተጠመቁበት የሚናገር ታሪክ አዲስ ኪዳን ላይ ታገኛላችሁ። ድህነታቸውን ያገኙት ወይም ደግሞ ለድህንነት የሆናቸው ከግብፅ የወጡበት ሞመንት የደሙ ሞመንት ነው። የፋሲካው ሞመንት ነው። የፋሲካው ጊዜ ነው። ከዛ በኋላ ግን ያደረጉት አንድ ነገር አለ። ጥምቀት፣ በባህር መካከል ማለፍን እንደ ጥምቀት ታይቶላቸዋል። ሙሴ በባህር እንዳጠመቃቸው ተብሎላቸዋል። የሚገርማችሁ እሱ ጥምቀት አንድ የሰራው ነገር አለ። የሆኑ ነገሮችን እንዲሞቱ አድርጓል አይደለ? ይከተላቸው የነበረን ግብፅ ገድሎላቸዋል። ስለዚህ ጥምቀት ሚኒማይዝ የምናደርገው ነገር አይደለም። አሳንሰን ምንም አይሰራም የምንለው አይደለም። የሚከተለንን ስጋዊ ባህሪ የምንገልበት ነው። የሚከተለንን ከግብፅ አብሮን የወጣውን ሊይዘን የሚታገለውን የምንከድንበትም ጭምር ነው። ስለዚህ መጽሐፍ ይህንን ያስተምረናል፣ ብሉይ ኪዳን። ስለዚህ አሳንሰን ጥምቀት ምንም አይጠቅምም ከምንል ወገንም አይደለንም። ጥምቀትም የጌታ እራትም የአማኞች በጣም ቆንጆ የሆነ ስርዓት ነው። አማኞች የሚያደርጉት አማኞች ሊያደርጉት የሚገባ ስለዚህ ምንድነው አሳንሰን አይደለም የምንነጋገረው ማለት ነው። እንደ አማኝ ቴዲዬም እንዳለው ሌሎቻችንም እንደተናገርነው በጣም ወሳኝና አስፈላጊ ነገር ነው። ግን የዘላለም ሕይወት የሚገኝበት ኦብጀክት ግን አይደለም። ቅድም ኦብጀክት እንዳልነው ማለት ነው። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ስራ ነው። የዘላለም ሕይወት ያገኙ ሰዎች ደግሞ እነዚህን ስርዓቶች ዲሊጀንትሊ ወይም ደግሞ እጅግ በጥንቃቄ ሊያደርጓቸውና ሊወስዷቸው ይገባል። ስለሚያጋጥሙ ማለት ነው። ድኛለሁ ባልጠመቅስ የሚል የሰነፍ ንግግርም ስላለ አካባቢያችን ላይ እንደሱ አይደለም እኛ የምናምነው። እንደ ወንጌል አማኝ የዳነ ሰው ይሄንን ስርዓት በአግባብና በስርዓት ሊፈጽመው ይገባል ብለን እናምናለን። እንደ ወንጌል አማኝ መጽሐፍ ቅዱስም እንደሱ ነው የሚያስተምረው። ስለዚህ የመጽሐፉ ድምፅ ይሄ ነው። ግድ የዳነ ሰው ሊያደርገው ሊፈጽመው የሚገባ ስርዓት ነው። ምናልባት የደህንነት የመጨረሻው የዛሬ መነጋገሪያ ሀሳባችን ሊሆን የሚገባው ወይም ደግሞ እንዲሆን ያሰብነው ምንድነው? ድነናል። አዎ የዘላለም ሕይወት አግኝተናል። ከዘላለም ሕይወት አንጻር ምንም የምንነጋገርበት ነገር የለም። የዘላለም ሕይወት ተሰጥቶናል። የተሰጠንም በእግዚአብሔር ልጅ በኢየሱስ ክርስቶስ ስራ ነው። ይሄንን ሁላችንም የምናምንበት ነው። ግን ብዙ ሰው አንድ የዘነጋው ነገር አለ። በጸጋው ሜዳን ነው። አዎ በጸጋው መዳናችን ለኃጢአት ይከፍተናል ወይ ወይም ደግሞ ለኃጢአት ዝርው ይተወናል ወይ? ይሄ ጳውሎስም የተጠየቀው ጥያቄ ይመስለኛል። ጳውሎስም የተናገረው ነገር ይመስለኛል። ካስዬ እዚህ ላይ ሐሳብ እንድትሰጥ እፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል?
እሺ ብሩኬ በጣም አመሰግናለሁ። መጀመሪያም ለመጥቀስ ሞክረናል። ይሄ ሚስ አንደርስታንዲንግ ጸጋን በመሰረቱ ካለመረዳት የሚመነጭ ነው እንጂ የዳንበት ጸጋ ሐዋርያው ጳውሎስ ቅድም እንደተናገርኩት በሮሜ 6:1 ላይ ጸጋን ማወቅ ኃጢአት እንድንሰራ የሚያበረታታ እንዳልሆነ በመጀመሪያው ቁጥር ይገልጽና ሁለተኛው ቁጥር ከመጀመሩ በፊት ግን አይደለም ይላል። እዛው ነው መልሱን የሚሰጠው። ቅድም ለመናገር ሞክረናል። ጸጋ በተለይም ከዳንበት ወይም ጀስቲፋይድ ከሆንበት በኋላ ሳንክቲፊኬሽኑን አስመልክቶ ወይ ጌታ እስኪመጣ አለበለዚያም እኛ ወደ ጌታ እስክንሄድ ድረስ ህይወታችንን በሙሉ በቃሉ እውነትና በፈቃዱ ልክ ጠብቀን የምንጓዝበት መለኮታዊ ኃይል ነው ብለናል። የሚረዳ የሚያግዝ ኃይል ነው። ምንም ጥርጥር የለውም። የአማኙ ፎከስና መሰጠት ግን አንደርላይንድ ነው። አንደርላይንድ የኃጢአትን ኃይል ለመሻርና ክርስቶስ ኢየሱስን ለመግለጥ ትኩረት ቃሉ ላይ፣ ትኩረት መንፈሱ ላይ ያስፈልጋል። ምክንያቱም የሮሜ ጸሐፊ ሐዋርያው ጳውሎስ በምዕራፍ 8 ላይ ሲናገር ምን ይላል? በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ እግዚአብሔርን ቃል መንፈስ የጠገበውን የእግዚአብሔርን ቃል በመንፈሱ በኩል በመረዳት በዛው በመንፈሱ ኃይል ጸጋውን እንድንገልጥ የተጠራን። ራዕይ 12 ላይ ሁላችሁም እንደምታውቁት ቶሎም የሚከበንን ኃጢአቱን ሁሉ ክደን ይላል። ተስፋችንን እሱን ኢየሱስን ብቻ እያየን እንድንኖር ይመክረናል መጽሐፍ። ከኢየሱስ ውጪ ግራና ቀኝ እንዳንል ኢየሱስን ብቻ እየተከተልን እንድንኖር በሞት የተለየነው አሮጌው ሰውነት ፍቃድ አግኝቶ ወደፊት እንዳይመጣ የምንከላከልበት መንገድ ነው። ጸጋው የእውነት ቅድምም ተናግሬያለሁ፣ ሞተን ያገኘ ነው። አሮጌውን ሰውነት ቀብረን የመጣንበት መቅበራችንንም በጥምቀት ስርዓት ያወጅንበት ያስታወቅንበት ለህይወቱ የምንኖርበት ሕያው እንደሆነን ማወቅ በጣም ጥሩ ነው። እንግዲህ ከዳን በኋላ ያለው ጸጋ ኃጢአት እንድንሰራ ግሪን ላይት የሚሰጥ አይደለም። ይልቅስ በጣም እንድንጠነቀቅ የሚያደርግ ነው። ለምሳሌ ሮሜ 6:11 ላይ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። አየህ፣ እኔ ያለሁበት ጀስቲፊኬሽኑ ላይ መለኮት የሆነው እግዚአብሔር ብቻ የሚሰራው ስራ ነው። when you come to this sanctification ግን እኔ ያለሁበት እኔ መቁጠር አለብኝ። ቃሉን በመብላት በእግዚአብሔር ፊት በመሆን ፍቃዱን በመለየት ዕለት ዕለት ቃሉን የመኖር ግዴታ አለብኝ። ትኩረቴን ይጠይቃል። ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ቅድም እንትን ብለናል እና ይሄንን ማወቅ በጣም አስፈላጊ ነው። የቅድስና ኢሹ ወይንም ደግሞ ፕሮግሬሲቭ ሳንክቲፊኬሽን ቅድም ዳኒ እንደተናገረው በየዕለቱ እያደገ የሚቀጥል እንጂ እንደ ጀስቲፊኬሽኑ የዋን ታይም ኢቨንት አይደለም። በተሰጠን ዘመን ሁሉ የምናድግበት ነው። ይሄ ደግሞ በጭራሽ ከኃጢአትና ከድካም ጋር የሚገናኝ አይደለም። ኦፍ ኮርስ እግረ መንገድ የጸደቀን እኛ በክርስቶስ የመስቀል ሞት የጸደቀን በአብ ፊት ተቀባይነት ያገኘን ንጹህ የሆንን እኛ በዚህ ዓለም በዚህ ህይወት ስንኖር ድካም ሊያጋጥመን ይችላል። ልንስት እንችላለን፣ ልንወድቅ እንችላለን። በክርስቶስ ኢየሱስ ደም ንስሐ እየገባን የጽድቅ ወታደሮች መሆናችንን እየገለጥን እንድንኖር ያሳያል። ቅድስና ወይም ሳንክቲፊኬሽንን ልዩ የሚያደርገው ደግሜ ብናገር ደስ ይለኛል፣ እኛ አለንበት፣ እኔ ያለሁበት እያየሁ የእግዚአብሔርን ፍቃድ እየለየሁ በቃሉ ለመኖር እምተወውን እየተውኩ እምቆርጠውን እየቆረጥኩ ለመያዝ የምዘረጋበት አዲስ ህይወት ነው። ይሄንን ደግሞ ለማድረግ ራሱ ጸጋው አቬለብል ነው። የሚያግዝ ጸጋ፣ የሚረዳ ጸጋ ተሰጥቶናል። ስለዚህ ጸጋውን አስመልክቶ ሐሰተኞች አስተማሪዎች ወይንም ባንድም በሌላም ወደ ስጋቸው ስስት ለመመለስ ምክንያት የሚፈልጉ ሰዎች የሚያቀርቡት ዴፊኒሽን አይሰራም፣ ተቀባይነት የለውም መጽሐፍ ቅዱስ ላይ አይደለም ብሎ ሐዋርያው ጳውሎስ ደምድሟል። ቅድምም ቲቶ መጽሐፍ ላይ ምዕራፍ 2 ይሄ የተገለጠው ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። ስለዚህ የአዲሱ ሰው መገለጫ ወይንም መታወቂያ ኃጢአትን መጸየፍና ዓለማዊ ምኞትን ሁሉ መካድ እንደሆነ ሊታወቅ ይገባል። ሞተን የጀመርነው ህይወት ነው። ቅዱሳን ሊያውቁት የሚገባው ነገር ይሄንን የክርስቶስን አዲስ ህይወት የጀመርነው ደግሞ ችግር የለበትም። አዳም ሰልጥኖ አይደለም፣
በነበረበት ተለውጦ አይደለም፣ ትሬኒንግ ተሰጥቶት አይደለም፣ ተቀባብቶ ተሞራርዶ አይደለም። እንደማይችል በርካታ ዓመታት አሳይቶታል። ኃጢአተኛ እንደሆነ ሮሜ ምዕራፍ 3 ላይ እንዳለው ሰው ሁሉ ኃጢአትን ሰርቷል። ስለዚህ ይሄ ሰውዬ ኢየሱስ ክርስቶስ መጥቶ መስቀል ላይ ሲሞት እንዲሞት ተፈረደበት። ሐዋርያው ጳውሎስ ለዚህ ነው ምዕራፍ 6 ቁጥር 14 ላይ ገላትያ መጽሐፍ ማለት ነው ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል ውጪ ሌላ ነገር እንዳላውቅ ቆርጫለሁ ይላል። ይሄ በጣም ትልቅ ማሳያ ነው። በጸጋው የዳነ ሰው መስቀሉን እያየ የሚኖር የመስቀሉ መንገደኛ ነው። ከመስቀሉ መንገደኛነት የሚያናጥብ ሁሉ ከክፉ ነው። ስለዚህ ትኩረት ሊያደርግ የሚገባው አማኝ ጸጋውን እንደተቀበለ በጸጋው እንደሚኖርና ጸጋውን ሊቀበል እንደሚጠብቅ አሻግሮ እያየ በዚህ ዘመን የመስቀሉ መንገደኛ ሆኖ የአብን ፍቃድ እርሱንም ክርስቶስን መግለጣችን ላይ ልናተኩር ይገባል እንጂ በምንም ዊዝኖሪዝም መጽሐፉ በፍጹም ጸጋ ለድካም ጸጋ ለኃጢአት ምክንያት ሰጥቶ የተጻፈበት አንድም መስመር የለም። ስለዚህ እኛም የተቀበልነው ጸጋ ከሰው ልጆች ዘንድ በፍጹም ለኃጢአተኛው ሰው መታየት በማንችልበት ሁኔታ አምላክ ሰው ሆኖ ያለ ኃጢአት የእግዚአብሔርን ቁጣ ራሱ አባባት እግዚአብሔር በልጁ በወልድ ላይ ያሳረፈው የተሰጠን ጸጋ በዚህን ያክል በጣም የተከበረ ነው። ዋጋ ስላልከፈልን እንዲህም እንዲያም ወተንም ወርደንም በባዶ እግርም ሄደን የምንቀበለው አይደለም። ስለማናመጣው ስለማንችለው ስለማንደርስበት እግዚአብሔር ተደራሽ አደረገልን። ኃጢአት የማያውቀው ልጁ የኔን ኃጢአት ተሸክሞ የፍጥረቱን ሁሉ ኃጢአት ተሸክሞ መስቀል ላይ ተንጠለጠለ። በሱ የመስቀል ስራ ጻድቅ ሆነ። ይሄ ተመልሰን ወደ ጥፋቱ እንደሚመለስ እንድንመለስ ሳይሆን ጠብቀነው በትኩረት ህይወቱን በተሰጠን ዘመን እንድንኖርበት የሚያበረታታ እንደሆነ መጽሐፉ ይናገራልና በፍጹም ጸጋ ለድካም ጸጋ ለኃጢአት በር አይከፍትም። ስንኖር እንደክማለን። ጻድቁ እኔ ልድክም ይችላለሁ፣ ልስት ይችላለሁ፣ ልወድቅ ይችላለሁ። በክርስቶስ ኢየሱስ ደም እንደገና በንስሐ እየታጠብኩ ወደፊት እቀጥላለሁ ማለት ነውና ይሄን ያክል ድንቅ ሐሳብ ነው ካሴ፣ በጣም ድንቅ ሐሳብ ነው። ምናልባት ፕራክቲካል ለማድረግ ወይም ደግሞ ወደ መሬት ለማውረድ አንድ የመጨረሻ ጥያቄ መጠየቅ ፈለግኩኝ። ይህም ጥያቄ ምንድነው? ሰው በህይወቱ እንዲበረታ ወይም ደግሞ የድል ህይወት እንዲኖር ያገኘውን ጸጋ በዛው ጸጋ የመኖር አቅሙ እንዲበረታ ምን ይብላ? ምንድነው የአማኝ ምግብ? ምክንያቱም ሰው የሚበላውን ነው የሚሆነው አይደለ? እንደውም ብዙ ጊዜ የምናገረው ነገር አለ። ነጭ ሽንኩርት የበላ አፉ ነጭ ሽንኩርት ማለቱ አይቀርም። አብሽም የበላ ሰውነቱ አብሽ ማለቱ አይቀርም። እኛስ ልንበላ የሚገባው የእግዚአብሔር ምግብ ምንድን ነው ለመበርታት? ምክንያቱም መጽሐፍ በብዙ ቦታ እንደሚገልጸው ድል፣ አርነት ከአንድ መሰረታዊ ነገር ጋር ይያያዛል። እሱን ዳኒ ምን እንብላ? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ኦኬ ታንክ ዩ። እንግዲህ መጽሐፍ የሚናገረውን እውነት አስምሮ ማለፍ በጣም መልካም ነው። የመጀመሪያ ጳውሎስን በነበረበት ዘመን ሰዎች ከዳንን በኋላ ኃጢአት እንስራው የሚለው ሐሳብ ያነሱ ስለነበር ሮሜ ላይም ቅድም ካስ እንዳነሳው እንግዲህ በጸጋው ከጸደቅን በኃጢአት ጸንተን እንኑርን የሚለውን አይደለም። ምክንያቱም ሞተናል። በጣም ሊሰመርበት የሚገባ ጉዳይ ነው። ልክ አንድ ሰው ከሞተ በኋላ ቀድሞ በነበረው ሕግ ያ ሰውነቱ አይሰራም። ከሞት ሲነሳ በተነሳበት የትንሣኤ አካል ባለ ሕግ ነው የሚሰራው። እሱን መውሰድ በጣም ጥሩ ነው። ሁለተኛው ኃጢአትን እያሸነፍን እንድንኖር ተጠርተናል። መጽሐፉ የሚናገረው ኃጢአትን ለመስራት ምንም አይነት ላይሰንስ የለውም መጽሐፍ ቅዱስ። ከሕግ በታች አይደለንም፣ ግን ከጸጋ በታች ነን። ከጸጋ በታች ከሆንን ክርስቶስ ወክ ባረገበት ልክ እንድንራመድ ነው እግዚአብሔር የሚጠብቅብን። ግን ይሄ እንዴት ይሆናል? ጸጋ ብለን የምናስበውስ ነገር እንዴት ነው ኮኔክት የምናደርገው? አንድ ክርስቲያን ከሆነ በኋላ በክርስትና ህይወቱ ለመራመድ
መጽሐፍ የሚመክረው ነገር ምንድን ነው? በሁለት መንገድ ከእግዚአብሔር ፓወር ጋር ወይም ኃይል ጋር ግንኙነት ማድረግ አለበት። አንደኛው የእግዚአብሔርን ቃል ዴይሊ የሚበላ መሆን መቻል አለበት። መጽሐፍ ቅዱሳችን አንደኛ ጴጥሮስ ምዕራፍ 2 ላይ ሲናገር እንግዲህ ግብዝነትን፣ ሐሜትን፣ ክፋትን አስወግዳችሁ ጌታ ቸር መሆኑን ቀምሳችሁት ከሆነ which means salvation justification አግኝታችሁ ከሆነ ለመዳን በእርሱ እንድታድጉ ለመዳን የሚለው ሁለተኛውን መዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። የቃሉ ወተት ነው ሰውን ሊያሳድገው የሚችለው። በእርግጥ ያው ቃሉ በወተትም መልክ ላደገ ሰው ደግሞ በአጥንትም መልክ ይገለጣል። ስለዚህ ዋናው ከቃሉ ውጪ ሌላ መፍትሄ የለውም። ኑትሪሽኑ ቃሉ ብቻ ነው። ለዚህ ነው መጽሐፍ ቅዱስ ቤተክርስቲያንም በዋናነት ልታስተምር የሚገባው የሰው ፍልስፍናን ሳይሆን የክርስቶስን ቃል ብቻ ነው ሰው ሊለውጠው የሚችለው። ጸጋ የተሸከመው ቃሉ ነው፣ የእግዚአብሔር ቃል ነው። ስለዚህ ከእግዚአብሔር ቃል ያዕቆብም ይህንን ይላል። ያዕቆብም እንግዲህ የክፋትን ትርፍ አስወግዳችሁ ይላል፣ ነፍሳችሁን ማዳን የሚችለውን ቃል በየዋህነት ተቀበሉት ይላል። ስለዚህ ሰው የእግዚአብሔርን ቃል በመቀበል ህይወት ሲያድግ ይለወጣል። ያ የገባበት ነገር ሰውነቱን ይገነባዋል። መቼም በሀገራችንም እኮ ሰው የበላውን ነው የሚመስለው ይላል አይደል? ስለዚህ የበላነው ምግብ በመልካችን ላይ ይገለጣል ማለት ነው። አንዱ እሱ ነው። ሌላው የጸሎት ህይወት ነው። የጸሎት ህይወት በጣም ወሳኝ የሆነ መንፈሳዊ ግንኙነት ነው። መጽሐፍ ቅዱሳችን ኤፌሶን ምዕራፍ 3 ላይ ሲናገር በሰማይና በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ የእናንተ ስርና መሰረት በፍቅር ይጸና ዘንድ ወርዱ፣ ስፋቱ፣ ጥልቀቱ፣ ከፍታው ከመታወቅ የሚያልፈውን እግዚአብሔርን ፍቅር በማወቅ ተበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ልክ ደርሳችሁ ትሞሉ ዘንድ ይላል። ሰው መንፈሳዊ ማቹሪቲ እንዴት ነው የሚመጣው? በጸሎት ነው። ልክ አንድ መኪና ቢኖር ኢንጂን ካላገኘ መንቀሳቀስ አይችልም። አንድ ክርስቲያንም የፈለገ ጀስቲፊኬሽኑን ቢያገኝ የእግዚአብሔር ኃይል በውስጡ ካልተንቀሳቀሰ፣ የእግዚአብሔርን ቃል በመብላት ያንን ኒውትሪሽን በውስጡ ካላሳደገ፣ በጸሎት ከእግዚአብሔር ጋር ዴይሊ ቤሲስ በጥሞና መንፈስ ካልተገናኘ የኃይሉ አቬለብል ነው፣ ግን ወደ እሱ አልገባም ማለት ነው። በእሱ ውስጥ ፈንክሽናል አይሆንም ማለት ነው። ስለዚህ ብዙ ክርስቲያን ኃይል አልባ ነው። ለምን? የጸሎት ህይወቱ መሰዊያ የፈረሰ ነው። በየቀኑ የእግዚአብሔርን ቃል አንብቦ የማሰላሰል ህይወት የለውም። መዝሙር ላይ እኮ የሚያስተምረን ይሄንን እኮ ነው። መዝሙር 1 ላይ ሲያስተምረን ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ህግ ደስ ይለዋል፣ ህጉንም በቀን እና በሌሊት ያሰላስላል። እርሱም በውሃ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ልምላሜ የክርስቲያን ባህሪ ነው ማለት ነው። ካራክተሪ እንዴት ነው የሚለመልመው? እንዴት ነው ጌታን የምመስለው? ኒውትሪሽን ሳስገባ፣ የእግዚአብሔርን ቃል በየቀኑ ሳስገባ የመለወጥ አቅሜ ይጨምራል። የሚገርም ነው። ምናልባት እዚህ ላይ ሀሳብ መጨመር የሚፈልግ ካለ በጣም በደስታ እቀበላለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ፓስተሬ የምትለው ነገር አለ? መልካም። እሺ። አንድ የታወጀ ድል አለ እና በዳንበት መዳን በዛ የዳነ ማንነት መገለጥን በጣም የያዘ ብስራት ነው ብዬ አምናለሁ። ምን ይላል? ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ይልና የሞት መውጊያ ኃጢአት ነው ይላል። የኃጢአት ኃይል ግን ህግ ነው ይላል። ነገር ግን የሚል ቃል አለ። በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ነው። የጽድቅ ህይወት፣ የቅድስና ህይወት፣ የመታዘዝ ህይወት፣ በእግዚአብሔር ላይ ታምኖ በእግዚአብሔር ላይ ተደግፎ እግዚአብሔር ተስፋ እያደረጉ የመኖርም ህይወት ድል መንሳት ነው። አለመታዘዝ ድል መንሳት ነው። የጽድቅ ተቃራኒ ምንድን ነው? የፍቅር ተቃራኒ ምንድን ነው? የእውነት ተቃራኒ ምንድን ነው? የብርሃን ተቃራኒ ምንድን ነው? ይሄንን ድል መንሳት የሚሰጠን ምንጩ ራሱ ጌታ ኢየሱስ ክርስቶስ በጸጋው በኩል። ያ ብቻ አይደለም። ለምሳሌ ኤፌሶ ምዕራፍ 4 ላይ አሕዛብ ይልና ባለማወቅ ጠንቅ ይላል።
አለማወቃቸው ያ ያለማወቅ ጠንቅ በልባቸው ላይ የልብ ድንዳኔ፣ የልብ ጨለማ፣ ከእግዚአብሔር ሕይወት መራቅ፣ መደንዘዝ፣ ለርኩሰትና ለምኞት ታልፎ መሰጠት፣ ይሄ ሁሉ የሕይወት ገጽታ የጨለማ ነው። ይሄ ሁሉ የሕይወት ገጽታ እግዚአብሔርን የማይገልጥ ነው። እናንተ ግን የሚል ቃል አለ። ክርስቶስን እንደዚህ ያልተማራችሁትም እውነት በእሱ እንዳለ ሰምታችኋል አውቃችኋል ይላል። ክርስቶስ በጸጋ በኩል የእኛ ትምህርት ነው። ክርስቶስ በቃሉ በኩል የእኛ ትምህርት ነው። የምንማረው ምንም አይደለም፣ ህይወቱን የምንማረው ምንም አይደለም፣ አካሄዱ ነው። እንዳውም እኛም የጌታ ልብ አለን የሚል ቃል አለ። የጌታ ልብ አለን ማለት የጌታ አካሄድ፣ የጌታ አስተሳሰብ ማለት ነው። ፊልጵስዩስ ላይም ሐዋርያው ጳውሎስ ሲያነሳ በክርስቶስ ኢየሱስ ያለው ሐሳብ በእናንተ ዘንድ ደግሞ ቢኖር ይላል። እሱ ጋር ያለውን እኛ ጋር አምጥቶታል። ኤፌሶን ላይ እንደገና በእውቀት የሚታደሰውን ነው የሚለው፣ አዲሱን ሰው ለብሳችሁታል ይላል። እውቀት የሚል ነገር ተነስቷል። ባወቅን ቁጥር የምናውቀው ምንድን ነው? የምናውቀው ይህንን የጽድቅ ኑሮ፣ ይህንን የእግዚአብሔር የሚከብርበትን ህይወትና ኑሮ ነው። ያንን በማወቅ ነው የምናውቅበት ወይም ያወቅንበት ብቸኛው መንገድ ጌታችን ኢየሱስ ክርስቶስ። እኔ በሰውነቱ ያደረገው ነገር ሁሉ ለእኛ ህይወት ምሳሌ ስለሆነ ፍለጋውም እሱ ስለሆነ ምንማረው ሌላ ነገር አይደለም፣ በክርስቶስ ኢየሱስ የተገለጠው ነው። ያስተማሩት ሌላ ነገር አይደለም፣ በክርስቶስ ኢየሱስ የተገለጠው ነው። መጽሐፉ የሚያወራው ሌላ ነገር አይደለም፣ በክርስቶስ ኢየሱስ የተገለጠው ነው። ሄዶ የሚመጣው ልጁ ኢየሱስ ክርስቶስ ጋር የህይወት ምንጭ የሆነው ጋር። ስለዚህ ጸጋ የሚባለው ነገር ሲነሳ እችን ለማንሳት ነው። ጸጋ የሚባለውን ነገር ሲነሳ ለምሳሌ ሐዋርያው ጳውሎስ የሆንኩትን የሆንኩት አለ። ምን ሆኗል? በጣም ምሳሌ የሚሆን ነገር ብዙ እናነሳለን። የሆንኩትን ግን የሆንኩት በእግዚአብሔር ጸጋ ነው ብሏል። ስለዚህ የእግዚአብሔር ጸጋ ሆኖ ምሳሌ ሆኖ አርያ ሆኖ የገለጠውን እንደ ትምህርት ያቀረበው እንዳውም እኔ ክርስቶስ እንደምመስል እኔን ሁሉ ምሰሉ ብሎ ለመናገር አፍና ኃይል ሆኖለታል። ስለዚህ የገለጠው ምንም አይደለም፣ ህይወት ነው። በክርስቶስ ኢየሱስ የተገኘውን አንድ ቃል ላንብብ። አሁንም ሌላ ራሱ የጸጋ ምንጭ የሆነው በጸጋ በኩል የተገለጠው ሚረዳ እንደሆነ ይሄ ህይወት ሲድንም ተረድቶ ነው። ይሄ ህይወት በመገለጥም ደግሞ ሲታይ ተረድቶ ነው። አሁን ያለ እግዚአብሔር ጸጋ ምንም መሆን ምንም ማድረግ እንደማይቻል ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የሚታወቅ ነው። የሰላም አምላክ ራሱ ነው የሚለው። አሁን ለምናወራው መቀደስ በመንፈስ በነፍስ በስጋ ላለው መቀደስ ምንጩ ራሱ ነው። ምን ይላል? የሰላም አምላክ ራሱ ሁለንተናችሁን ይቀድስ። የሚቀድሰው ራሱ ነው። እንዴት ይቀድሰናል? አሁን በተሰጠን በቃሉ፣ አሁን በተሰጠን ከቅዱሳን ጋር በሚኖረን ህብረት፣ አሁን በተሰጠን እንደገና በጸሎት፣ በሌሎችም መንፈሳዊ ስርዓቶች። እነዚህ ሁሉ እኛ ውስጥ የሚያመጡት ምንም ነገር አይደለም። ይህንን ህይወት እንዲገለጥ የዚህን ህይወት ደረጃ ነው የሚያመጡት በእኛ ውስጥ። ቀጥሎ ምን ይላል? መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ይልና ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ ካለ በኋላ አንድ ቃል ይናገራል። የጠራችሁ የታመነ ነው፣ እርሱም ያደርገዋል። አንተ አታደርገውም። የጠራ የታመነ ነው፣ እሱ ያደርገዋል። ማን ይቀድሳል? የሰላም አምላክ ራሱ። የሰላም አምላክ ራሱ ነው የሚቀድስ፣ የሚያደርገው የጠራህ የታመነ ነው። ተባረኩልኝ። እጅግ ድንቅ የሚያንጽ ምናልባትም ለሚሰሙት ሁሉ ህይወትን የሚሰጥ ውይይት እንደነበረ እናምናለሁ። ምናልባት የተነጋገርናቸውን ነገሮች አንድ ላይ ኮምፓይል ለማድረግ ድነት ምንድን ነው? ድነት ከኃጢአት ኃይል፣ ከዓለም ኃይል፣ ከክፉ ኃይል መዳን ነው ወይም ደግሞ መላቀቅ ነው የሚል ነገር ተነጋግረናል። ሰው እንዴት ይድናል? ይሄም ደግሞ ሰው ያለምንም ስራ በእግዚአብሔር ጸጋ በማመኑ ብቻ ይድናል። ይሄም ያለ ጥምቀት፣ ያለ ስጋውና ደም እንዲሁም ደግሞ በእምነቱ የመስቀሉን ስራ በማመኑ ብቻ ይድናል፣ የዘላለም ህይወት ያገኛል። ይህንን ስንል ደግሞ እነዚህ ነገሮች ሚኒማይዝ እያደረግናቸው አይደለም። የዳነ ሰው ሊጠመቅ ይገባዋል፣ የዳነ ሰው የጌታን ራት ሊወስድ ይገባዋል እያልን እንደሆነ ተነጋግረናል።
ከዛም በመቀጠል በጸጋ የዳንን ሰዎች በጸጋ የዘላለም ሕይወት ያገኘን ሰዎች ለኃጢአት እየተፈታን አይደለም። ይልቁንም በጸጋ ኃይል እግዚአብሔርን ለመምሰልና እግዚአብሔር ለሚወደው ነገር ሁሉ የተጠራንበት ሕይወት ነው እያልን ተነጋግረናል። በመጨረሻ ይሄንን ሕይወት ደግሞ ለመምሰል በጣም አስፈላጊና ወሳኝ ስለሆነው ስለ መጽሐፉ ቃል መጽሐፉ ስለሚመክረን ሕይወት ተነጋግረናል ማለት ነው። እግዚአብሔር የከበረ ይሁን፣ እግዚአብሔር ይክበር። ምናልባት አንድ ሰው በጣም በተደጋጋሚ በሚለው ቃል ልጨርስ። ቃሉን እንብላው፣ ይሄንን የሕይወት ቃል እንብላው፣ ምክንያቱም ሕይወት ስለሆነ ራሱ። እንጸልይ፣ ከእግዚአብሔር ጋር በጸሎት ወይም ደግሞ ወደ ዙፋኑ ወደ ጸጋው ዙፋን በእምነት እንቅረብ፣ እናምልከው። እንዲሁም ደግሞ የተለያየ የህብረትን ነገር እናድርግ። እነዚህ ነገሮች በእግዚአብሔር ሕይወት እንድናድግ የሚረዱን ነገሮች ናቸው። ስለዚህ ቃሉን እንብላ፣ እንጸልይ፣ ህብረት እናድርግ፣ እንዲሁም ደግሞ እናምልክ። እግዚአብሔር የከበረ ይሁን፣ እግዚአብሔር ይክበር። የዳኑ ሰዎች ድህነታቸውን የሚኖሩ ሰዎች ናቸው። አሜን። ጨርሰናል።